ስለ ነው እኔ ኦርቶዶክስ ተዋህዶ ክርስቲያን አማኝ ስለሆንኩኝ እኛ ሊመስል የሚችል ታድሷውያን እንኳን ኦርቶዶክስን መስላልን እያሉ ለሚዋሹት አሰግድ ጋር ሄጄ ህብረት አላደርግም ለምቢባል ነው ኦርቶዶክሳዊ ነኝ ህብረት ማደርገው በኦርቶዶክስ ተዋህዶ ቤት ውስጥ ብቻ አሰግድ በጌታ ስለሆነ አንተ እሱ ጋር ህብረት አታረግም ትክክል ነው አንተ ባልከው ይሁን መልካም አሳመንከኝ ወዴትኛው ልምጣ ወደ መካነ ኢየሱስ ወደ ቃለ ሕይወቱ ወደ ሙሉ ወንጌሉ ወዴትኛው ልምጣ ይፍዬ የትም አትምጣ ወደ ኢየሱስ ብቻ ነው እኮ የትኛው ኢየሱስ አሁን አሳመንክና በቃ ያመጣኸው አግሪ ለኔ መለስክልኝ እሺ አሁን ወዴት ልምጣ ለምሳሌ አክል ወዴትኛው ልምጣ ወደ መካነ ኢየሱስ ልምጣ አኖ መካነ ኢየሱስም ሂድ አጠገብ ያለው ሂድ ሙሉ ወንጌልም ቃለ ሕይወትም ሂድ የፈለከው ሂድ አንተ ከየትኛው ወገን ነህ ኢየሱስ ለዓለም አልሞተም ከሚሉት ነህ ወይስ ከሉትራን ወገን ነህ ወይስ ከየትኛው ነህ ከዚህ ከተከፋፈሉት ቸርቾች ከየትኛው ወገን ነህ ኢየሱስ አልሞተም ኢየሱስ ለዓለም አልሞተም የሚል የሰይጣን ትምህርት ነው እኛ አንቀበልም እናንተ ቤት ውስጥ መጽሐፍ ቅዱስ ብቻ የሃይማኖት መከራከሪያ እንደሆነ ማስረጃ አምጪ ወንድምነት ነገር ማስረጃ አንተ ስትባለ ነው ተጠይቀኛለህ እንደዚህ አድርገው እዚሁ መጽሐፍ ላይ እንደዚህ ካላመነች እንደሚፈረድባትና ሲሆን እንደምትገባ አስረበባት እዚሁ ላይ ይሄው እኮ ሱሌይ ነው ቢል ራሱ መጀመሪያ ያለ ኦኬ ችግር የለም እንደ ድንች እንትን ቸርች ሄዶ እንትን የሚል ሰው ነው ከፍቼ መጣው ምናምን የሚል ሰው ነው አሁን እሱ በትምህርት ስለተለያየን ከዚህ በፊት አሁን ታይም ጠብቆ እንትን ማለቱ ነው ኦኬ እኛን ትምህርት ከመታ ለምን እሱ ላይ ደግሞ እንትን አንልም ነው እና እንደዚህ ሞቲቭ አላቸው ሁሉም ማለት ነው ሲሰሩ እንጂ በትክክል እኔ ያልኩት ትምህርቱ እኔ የምናገረው ነገር ሳይገባቸው ቀርተው አይደለም ወይ ስህተት ነው ብለው አስበው እንደዛ አይደለም ራሱ ትክክል አፕሪሺየት ሲያደርግ እንዴት አድርጎ ሲያደንቅ አንድ ቪዲዮ ላይ ሰምቼ ማመን ያቃተኝ ማለት ነው አሁን እሱን ሰውዬ ደግሞ ሶሻል ትሪኒቲ እንደሚከተል ያውቃል አሁን እሱ ደግሞ ሄሬሲ ነው ሶሻል ትሪኒቲ ምናምን ደግሞ ሲል አንድ ቪዲዮ አየው እንደዚህ አይነት ሰዎች ናቸው ኮንሲስታንት የሚናገሩትን ነገር እንኳን ነገ ማይደግሙ ሰዎች ማለት ነው ዛሬ አንድ ነገ አንድ የሰው ፊት አይተው ሰው ሲቆጣ የሚደነግጡ ማለት ነው በተለይ ወንድ ሆናችሁ በጣም ይጸያፍ ነገር ነው ወንድ ልጅ በተናገረው ነገር እንትን ሲል ጥሩ ነው እውነት ለመናገር ሲጸና ጥሩ ነው የሆነ ነገር ተናግሮ ይደነግጥበትም ሰው ፊቱን ቢያጠቁር ምናምን አው ብያለው እንደዛ ነው ብለው በቃ የሆነ ሐሳቡን የሚያስቀይር እውነት እስካልመጣ ድረስ ዝም ብሎ ሰው ፊት እያየ ለነገሩ እንደዛ ነው ወንጌልን መተዳደሪያ ያደረገ ሰው እንደዛ ነው ሁሉ ጊዜ ማለት ነው ለምን ይቀርበታል ያው አዳራሽ ስለከፈተ ሐሳቡ ቲክቶክ ላይ የሚመጣው ኦዲየንስ ሰብስቦ ሄዶ አስራትና መባ መሰብሰብ ነው መዝረፍ ነው ብዙዎቹ እንደዛ ነው የሚያደርጉት ለዛ ነው ሰው ፊት አይተው ኮምፕሮማይዝ የሚያደርጉት ማለት ነው ኦኬ ሰው ምን ያስደስተዋል የሚሉት እኔ ምንም ኮምፕሮማይዝ አላደርግም ማምንበትን እውነት እናገራለሁ ምንም የሚቀር ነገር ስለሌለ ማለት ነው የሚጎልብኝም ነገር የለም የሚቀርብኝም ነገር የለም የሚጠቀመውም ነገር የለም ማምንበትን ነገር በትክክል እናገራለሁ እንደዛ ሁለት ምላስ የለኝም ሁለት ነገር አልናገርም ያመንኩበት እናገራለሁ ትክክል አይደለህም ከተባልኩ በዛ ጉዳይ ላይ ቻሌንጅ ማድረግ የሚችል ሰው ከመጣ ኦፍ ኮርስ ጊቭ አፕ ለማድረግም ደግሞ ምንም ችግር የለብኝም እኔ አይ ተሳስቼ ነበረ ትክክል አይደለም እንደዚህ መግለጤ ትክክል አይደለም ለማለት በጣም እኔ ለዛ እኮ ነው እኔ ይቅርታ ልጠይቅ ብያለሁ እኮ ይቅርታ ከኔ የተሻለ ሰው ይምጣና ትክክል ካልሆንኩኝ ይቅርታ ጠይቃለሁ ብዬ ዶክተር ተስፋዬ ሮበሌ መጥተው ተጠየቁ ስጠይቅ አይ እንደዚህ ብለው የሚያምኑ አሉ እንደዚህም ብለው በሁለቱም የሚያምኑ ሊቆች አሉና ሄዱ በቃ ስለዚህ ምንም የተለየ ነገር አልተናገርኩም እኔ ማለት አሁንም ዶክተር ተስፋዬ ሮበሌን የሚበልጥ ሰው አበሻ አለ ከተባለ ደግሞ እሱም መጥቶ አይ ትክክል አይደለም ኤፍሬም ገለጣ ይሄን ባትለው ጥሩ ነበር ይሄ ባትል ቢለኝ እንዳልኩት ከሳቸው የተሻለ ሰው ከመጣ ሐሳብ ለመቀየር ይቅርታ ለመጠየቅ ዝግጁ ነኝ ይሄ ከሁሉሉ ኮሌጅ
እንትን ይዞ ይወጣ ራሱን የስነ መለኮት ምሁር አድርጎ የሚቆጥር ግን ኤፍሬም ባለ ጊዜ ሊያርም አይችልም። መማር ነው ያለባቸው እነሱ ከኔ። እንደዛ ነው የምለው። እሺ ይልካ። እሺ አራራት ወይ ልቀጥል? አዎ ቀጥል። ኦኬ የኔ ጥያቄ ምን መሰለ፣ እኔ በደንብ እንድትነግረኝ የምፈልገው ያንተን እውነተኝነት የሚያረጋግጥልህ ዶክተር ተስፋዬ ሮበሌ ነው ወይስ መጽሐፍ ቅዱስ ነው? አንተስ መሞገት ያለብህ ዶክተር አንተስ መሞገት ያለብህ መጽሐፍ። ኦኬ ስለዚህ ብዙ ጊዜ እሱ ስለሚነሳ ያ ስህተት እንዳይሆን እንደዛ ሰዎች እንዳይረዱት ብዬ ስላሰብኩ ነው። አይደል፣ እንደዛ ሳይሆን ዶክተር ተስፋዬ ሮበሌ በስላሴ ጉዳይ ላይ እንግዲህ በጣም እውቀት ካላቸውና ብዙ መጽሐፎች ከጻፉ ምሁራን መካከል አንዱ ነው፣ ዋነኛው ነው እንደሚታወቀው። እንደነዚህ አይነት ጉዳዮች በተነሱ ጊዜ እሳቸው ሜንሽን የሚደረጉት ለዛ ነው። በእኛ ቤት ውስጥ ረጅም በዚህ ጉዳይ ላይ በስላሴ ጉዳይ ላይ ብዙ የትምህርት ዝግጅትም ያላቸው ብዙ የጻፉም ሰው ስለሆኑ ለዛ ነው ሜንሽን የሚደረጉት ማለት ነው እንጂ ያው እንትኑ መሞገቻው መጽሐፍ ቅዱስ ነው መሆን ሊሆን የሚገባው። አይ መጽሐፍ ቅዱስ እኔ በመጽሐፍ ቅዱስ ነው የምሞግተው ነው በመጽሐፍ ቅዱስ ነው የምሞግተው። እኔም ያንን እንዲሆን ፈልጌ ነው። ምክንያቱም ምን ይባላል መሰለ በብዙ ስልክ ገብቶብኝ ነው ይቅርታ። በብዙ ውሸታሞች መካከል አንድ እውነተኛ ውሸታም ነው ይባላል እና ብዙ ሰዎች ስላጸደቁት አንድ ነገር እውነት አይሆንም። እውነት ሊያደርግልን የሚገባው እኛ መጽሐፍ ቅዱስ ነው። ያ መጠቀስ አለበት ብዬ ስላሰብኩ ነው። አመሰግናለሁ። መልሰህልኛል። እሺ አባይ። እሺ ቹቹ ወይ ቹቹ አለሽ? አለሁ። ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን ደህና ናችሁ? እሺ ጥያቄ ካለሽ ማቅረብ ትችላለሽ። የኔ ጥያቄ ከዚህ አይደለም ግን ሌላ ነው። ሀሳቤ ሌላ ነው። ችግር የለም። እሺ ጥያቄ የለሽም? ግን በዚሁ ዙሪያ አይደለም ሌላ ነው። እሺ ጎሄ ጠይቂ፣ ችግር የለም። ኦኬ እኔ በጌታ ነኝና ያለሁት ሀገር ጆርዳን የሚባል ሀገር ነው እና ብዙ ጊዜ ከኦርቶዶክስ ከቤተክርስቲያን ከሚያምኑ ወይ ምንድነው የሚባል አባ ምናምን ከሚባሉት ጋር እንዲህ ጉዞ ምናምን ሲኖር ይሄዳለው እና ሰማሃል? ኦኬ ድምፅሽ ጮክ ማለት ትችላለሽ? እኔ ጋ ነው ወይስ አላውቅም። እስኪ ቹቹ አለሽ? አለው እኔ ጋር መሰለኝ። እሺ አሁን ይሰማል እና እዚህ ቸርች የለም እና ከነሱ ጋር ነው እኔ ሁሌም ሳይሆን አንዳንዴ የሚሄደው እና አሁን የሚቀጥለው ሳምንት ጥምቀት አለና እንጂ ዮርዳኖስ ወንዝ አለ አይደል? እዛ እንሂድ ምናምን ብሎ ሲጠይቁኝ እዛ እነሱ የሚሄዱ ሊጠምቁ ነውና እኔ ቦታውን መሄድ እፈልጋለሁ፣ ግን ብጠመቅ ችግር ነው አይደለም? ችግር የለውም የሚለው። ኦኬ ሰዎቹ ምንድነው ሃይማኖታቸው? ኦርቶዶክስ ኢትዮጵያ። አይ ምን አንቺ ወንጌል አማኝ ነሽ አይደል? አዎ። ሰው እንዴ ምን ህብረት አለሽና ለምንድን ነው ህብረት የምታደርጊው ከነሱ ጋር? ነው እዚህ ቸርች የለም። እዚህ ቸርች ስለሌለ ያው አበሾች ያሉት ምናምን ኦርቶዶክስ ናቸው። ከነሱ ጋር ነው እንትን የምለው። ለዚህ ኖ እንደዚህ ማረች ቸርች ባይኖርም ይሶኬ ባለሽበት ለጊዜው ቸርች ባትኖርም ይኸው ሶሻል ሚዲያ ላይ እንጌጅ አድርጊ ከወንድሞችሽ ጋር ምናምን ህብረት አድርጊ። እግዚአብሔር ቃል አጥኚ። ናውዴይስ ቨርቹዋል ቸርች የሌለበት አካባቢ የምትኖሩ ሰዎች
አሁን ትልቅ እድል መጥቷል። እንደ ድሮ አይደለም። ኦንላይን መማር የምትችሉበት በዩቲዩብ ቢሆን በላይቭ እንትኖች መማር የምትችሉበት አክሰስ አለ። እያንዳንዱ ቸርች ፕሮግራም ኤቭሪ ዊክ ነው እንትን የሚለው እና እንደዛ ራስሽን ማስተማር በመንፈሳዊ ጊዜ መውሰድ ለመንፈሳዊ ህይወትሽ ጊዜ ሰተሽ ከጌታ ጋር ጊዜ መውሰድ እንደዛ ነው። ከሌላ ኦርቶዶክስ ጓደኞች ጋር ሶሻል ማህበራዊ ነገሮችን ጥሩ ነው። መብላት፣ መጠጣት፣ አብሮ እድር፣ እቁብ ምናምን፣ ልደት፣ ሰርግ ምናምን እንደሱ ጥሩ ነው። እንደሱ ማድረግ ግን ስፒሪቹዋል አክቲቪቲ ግን ከነሱ ጋር ማድረግ ትክክል አይደለም። ትክክል አይደለም። እንደዛ ታርግ። እሺ እናት። እሺ ሊቀ ጠበብት እንዴት ነው ወንድምነት? ወንድምየው እንዴት ነው ያለኝ? ሁሉ ሰላም ነው? እግዚአብሔር ይመስገን ሁሉ ደህና አለሁልህ። አሁንም መርዶ ምናምን ተቀምጠዋሉ አሉኝ። እንግዲህ አይ ከሳሽ ዝም ሲል ተከሳሽ ይሆናል ነው። ይሄ የሰይጠነ ትምህርት ይዞ መጥተው አሁን ደግሞ መልክ በጨዋጥ ብሎ ዝም ሲባሉ ለሶሻል ሚዲያው እንትን አሁን ቀና ቀና ማለት ጀምረዋል። ትንሽ ደግሞ መቆንጠጥ ጀምራለሁ ማለት ነው። እነሱ ይበልጥ ማነጫነጭ ጀምራለሁ። አይ ነው። አይ እና አብዱልን ማጥፋቸው እኮ ቅድም እያሳየው ነበረ። አንተ ስትለው ሮንግ ነው፣ ሌላው ግን ሲለው በጽሁፍ በመጽሐፍ ደረጃ ምንድነው አሳትሞ ግን ሲያወጣ ሲያስተምርበት ግን ልክ ነው። ስላሴ ተዋህዶ የሚለውን እኮ እያሳየው ነበረ። ስለ ፍቃድ ያስቀምጡበትን ቦታ ልክ አንተ እንዳልከው አንተ ያልከውን ቃል በቃል ነበር ያስቀምጡትና ቅድም እሱን ለማሳየት ፈልጌ ነበረ ወንድምየው። እነዛ ድማ ተዋቸው እና አብዱልን ተዋቸው እና አብዱል ስራቸው ነው። እዚህ ቲክታክ ላይ አንተና ኤርሚ ላይ ካልተንጠለጠሉ በስተቀር አይሰሙም፣ አይደመጡም። እና ለመደመጥ ወይ አንተን ወይ ኤርሚን መንካት አለባቸው፣ ወይ አንተን ወይ ኤርሚን ፎቶ ለጥፎ መግባት አለባቸው፣ ወይ አንተን ወይ ኤርሚን ተሳስቷል፣ አበላሽቷል ምናምን ነገር ማለት አለባቸው። በራሳቸው መቆም የማይችሉ ማለት ነው። በራሳቸው መቆም የማይችሉ መደመጥ ፈልገው ዝም ብሎ በቃ እዚህ እዛ እያሉ አሳራቸውን የሚበሉ ብኩን የሆኑ ሰዎች አሉና ለነሱ ብዙም ቦታ አትስቸው። you have to ለነሱ ቦታ መስጠት ምናምን ነገር አስፈላጊ አይደለም። ወንድምነት ተመስገን የምትባል ሰው ይደግና ገባ ያ ገባ አንድ እንትና የሚባል አለ ራሱ ትክክል የሚባል ትክክል ያልሆነ ሰው አለ እና ብዙ ጊዜ እንደዚያ ያጭበረብራል። በር ዘግቶ ታውቃለህ። እኔ አሁን ይሄንን የምትሰሙ ሰዎች ሲከፍቱ ይሄ አሁን ትክክል የሚባለው ማለት ነው ይሄ የሰይጠነ ትምህርት የሚያስተምረው ልጅ እዚህ ቲክታክ ላይ ለምን ኤፍሬም ጋር ዲቤት አትገባም በሉት። ዲቤት ኤፍሬም እየጠራ አይደለ ወይ? ለምን ተደብቀ ታወራለህ? በኮስት ዲቤት ግቡ። ኤፍሬም ባስተማረው ትምህርት ላይ ስላሴ ትምህርት ትክክል አይደለም ትለናለህ በር ዘግተህ። ግን ለምንድን ነው ከኤፍሬም ጋር ዲቤት ማትገባው? ኤፍሬም የዲቤት ያለህ እያለ ነው እና ድፈርና ዲቤት ተቀበለውና ውይይት ግቡ። እንደዛ ብላችሁ ጥሪ ያድርጉለት ፕሊስ፣ የምትገቡ ሰዎች ማለት ነው። እና ለእኔ አትከራከሩ። ኤፍሬም እንደዚህ ብለዋል ምናምን እንደዛ አትበሉ። እንደሱ አትከራከሩ። ኮሜንትም እንደዛ አድርጋችሁ እንትን አትበሉ። ግን ለምን ዲቤት አትገባም በሉት። ለምን ተደብቀ ታወራለህ? ኤፍሬም ዲቤት እየጠራ ነው በሉት። ዲቤቱ ደግሞ በጣም ቀላል እኮ ነው። እኔ በተናገርኩት ነገር ላይ ነው ዲቤት የሚገባው which እሱ የሚከላከለው ነገር የለም። ስለዚህ የዓለም ቀላሉ ዲቤት ነው የሚሆነው አይደል? እኔ በተናገርኩት ነገር ላይ ስለሆነ ዲቤት ግባ በሉት። ሌሎቹንም እንደዚህ የሚያወሩ ሰዎች ኤፍሬም የዲቤት ያለህ እያለ ነው፣ ዲቤት ግቡ፣ ጥሪ ተቀበሉና ዲቤት ግቡ፣ ባስተማረው ትምህርት ላይ ትክክል አይደለም ካላችሁ በሏቸው። አይመጡም፣ አይገቡም፣ ዲቤት አይመጡም። ይሄ እዚህ አሁን ለምሳሌ እዚህ ያለ አንድ የእንትን ዩኒፎርም የለበሰ ልጅ አለና አብዱል ናግባ ብየዋለሁ። ልክ ደጋግሜ ልክ የለታለው ውጭ እስካፈርኩ አይመልስ ምናምን እያለ ይኮምት ነበረ። እስቲ ገባና ለምሳሌ ኤፊ ያለውን ነገር አንተ እስቲ ሀሰት አድርገው ገባና አብዱል ቤኪ አንድ ጊዜ ቆይ ቆርጠሽ ላክለት ልቅዳ እያለች ነው። ቆርጠሽ ላክለት ቅጂ፣ ይህንን በትክክል ቅጂ። አሁን የምናገረውን ነገር ቅጂና አድርሽልኝ ጎበዝ። አሁን የምናገረውን ነገር ሪከርድ አድርጊና ቅጂና አድርሽልኝ። ትክክል የምትባለው ሰው ትክክል ያልሆንክ ሰው
ኤፍሬም በስላሴ ፍቃድ ላይ ያስተማረው ትምህርት ስህተት ነው ብልሃል። ስለዚህ ቤት ዘግተህ ሰዎችን፣ ጓደኞችን፣ ብጤዎችን ሰብስበህ በየቀኑ ከምታንኮራፋ የዲቤት ጥሪ ጠርቻለሁ። ስለዚህ ናና ዲቤት እናርግ። እኔ አንተ በተመቸ ሰዓት ሁሉ ይመቸኛል። የተመቸ ቀን የተመቸ ሰዓት ይመቸኛል። ስለዚህ ና በኮስት እንወያይ። ይህን ጥሪ አድርሽልኝ። አመሰግናለሁ። ወንድምነት ቀጥል። ያ ለማንኛውም ጆይ ጭሮ ምናምን ብሎ ይጽፋልና እኔ ሜንሽን እያደረገ ማን ጆይ ጭሮ ብራዘር? እኔ ጆይ ጭሮ አላውቀውም። ከረባት አስሮ ምናምን ነገር በጌታ ያጨበርብቶ ሁሉንም እኛን እያመጣ የምናሰጠውና ጆይ ጭሮ አባት ከሆነ እኔ አላቅም። ግን ኡስታዝ ማን አብዱል ግባ ከፈለግ ግባና አሁን ማውራት ይቻለ በስላሴ በፍቃድ ዙሪያ ውጭስ ወንድምየው የሚያምነው እምነት ሐሰት ነው ብለህ የምታምን ከሆነና አይ ሞግተዋለሁ ብለህ የምታምን ከሆነ ግባ። ምን ይሞግታል? ቸርች ያንን ቪዲዮ አስታወስከው አይደል? ቸርች ከፍቼ መጣሁ ያለ አሁን ቸርች ከፍተን መጣን ትላንትና ያለበትን ሜክሲኮ ጋር ቸርች የትክክል የሚባለው ማለት ነው ግንባር ቦታ ነው፣ አይን ቦታ ላይ የከፈተው። ለማንኛውም እንትን ነው ትክክል ስሙ። አዎ ስሙ ትክክል ስሙ እንትን ማረጉንማ አትከልክለው እንጂ ኡስታዝ ትክክል እሳቸው ይምጡ፣ ችግር የለውም። እኔ ኡስታዝ ትክክል ቢመጡ ቤታችን ክፍት ነው። ኤኒታይም ደግሞ ከፈለገ ገብቶ መጠየቅ አሊያም ደግሞ ሙግት ማቅረብ ይችላል። ኡስታዝ ትክክል ሰምተሃል። እንግዲህ ጥሪው ቀርቦልሃል። ተባረክ ወንድምነት። ሄቪየን ተቀበላት። እንደዛ አርግ እና ውይይት አርግ። ዝም ብሎ ተደብቆ ሜክሲኮ ጋር ሄዶ እንደ ጁስ ቤት አዳራሽ ከፍቶ ቸርች ከፈትኩ እንደማለት ቀላል አይደለም ዲቤት ማድረግ እና ተቀበልና ዲቤት ና። እሺ ሄቡ እንዴት ነሽ? እንዴት ነህ ኤፍሬም? ሰላም ነህ ወይ? አለን እግዚአብሔር ይመስገን ሁሉ ደህና። ስሚ ቆይ እንትን እጠይቅሻለሁ ብዬ እኔ ነኝ የምጠይቅህ ዛሬ። ኖ እንትና ነው። ኧረ እሱን አይደለም። እንትና የት ሄደ? በረከት የት ሄደ? አለ ይኸው ቅዳሜ እኮ እየመጣ ያስተምራል። አንተ ጠፍተህ ነው እንጂ ይመጣል። ተይ እንጂ ይገባል እንዴ? ኦኬ አይቼው አላውቅም። አይገርም? ይገባል። ቅዳሜ ብቅ በልሽ። እሺ በቃ ጥያቄ ነበር። እሺ ፍቃድን ለመለኮት ነው የምንሰጠው ትላላችሁ እናንተና። ስለዚህ ጌታ ኢየሱስ ክርስቶስ ይህንን የአባቴን ፍቃድ ላረግ መጣው ሲል ራሱም ኢየሱስ ክርስቶስም አብ ነው እያላችሁን ነው። ምክንያቱም እኔ አይደለሁም እነሱ ነው የሚሉት። ኖ እንደሱ የሚሉትን ጠይቄ። እኔ እንደሱ አልልም ብዬ እነሱ ናቸው እኮ እንደዛ የሚሉት። አሁን የላከኝን ፍቃድ ልፈጽም መጥቻለሁ፣ የኔን ፍቃድ አይደለም የሚለው ኢየሱስ። የላከኝ የሚለው ፍቃድ የእሱ ፍቃድ ነው የሚሉት እኔ አይደለሁም። እኔ የላከኝ የሚለው ያ ፍቃድ ነው ባይነኝ። የኔ የሚለው ደግሞ የእሱ ፍቃድ ነው የሚለው። የተለየ አልተለያየ የምትለው ለዛ ነው አንተ። እኔ እንደዛ ምለው ለዛ ነው። አዎ የተለየ ብዬ እሱን ከዛ ያልተለያየ ምለው እሱን ነው። ያልተለያየ አንድ ፍቃድ ምለው ያው አብ የሚፈቅደው ነው፣ ወልድ የሚፈቅደው፣ ወልድ የሚፈቅደው፣ መንፈስ ቅዱስ የሚፈቅደው ምለው ለዛ ነው። እነሱ ናቸው የእናንተን ትምህርት የሚያስተምሩት እነሱ ናቸው። የላከኝን ፍቃድ የሚለው የራሱን ፍቃድ ነው የሚሉት እነሱ ናቸው፣ እኔ አይደለሁም። እነሱ የሚሉትማ አንድ አምላክ ነው የምናመልከው፣ አለዚያማ ሶስት ይሆንብናል ይላሉ ሲሉ እዚህ ውስጥ የምትሰሙኝም ካላችሁ ትገባላችሁ። አለዚያ እኮ ስለዚህ ሶስት አካል ስትሉ ሶስት እግዚአብሔር እንዳልሆነ ሁሉ አንድ ፈቃድ ካላችሁማ እንደዚህ ለኢየሱስ ክርስቶስ ማልኮት መጣ ሲባል የራሱን መለኮትነት ነው ልኮት የመጣው። እኛ ስንናገረው እስከዛሬ እንዴት ራሱን በራሱ እየተባለ አንተም ስትሞግት አውቃለሁ። አንተ እሺ ያንተን እንትን ስለማውቀው ያንተ ችግር የለውም። እነሱ የሚባሉትን ደግሞ አዎ ይላሉ ስለሚሉ ክርስቶስ ኢየሱስ አምኖ እኔ ተስፋዬ ሮበልን መጽሐፍ ስለማውቀው አንብቤውም ስለማውቅ ስለማይቸግ ኢንዲኬት ጽንፍን ንግግራቸው እኔ ተናግሬ ቃል ማነው ኤፍሬም ሲናገረው ነው ወይ ውሸት የሚሆነው ብዬም ሞግቼም አውቃለሁ። ግን አንልም ስለሚሉ እነዚህ ሰዎች እንዴት ነው መሞገቻ የሚኖረኝ ለና አስባለሁ አንዳንዴ። ግን በዚህ ፕሮቴስታንት ውስጥ ነው ያሉት።
ድርቅ ብለው ኢየሱስ አብ ነው እያሉ አይደለም ይሉናል። ኦርቶዶክሳውያን ግን ኩነት በሚባለው ትምህርት ጋር ያመጡታል። ወይ አንድ ላይ ሰብሰብ ብለን አንድ ቀን ወይ ስንጠያየቅ የምታወራው ነገር ሊገባችሁ ይችላል ብዬ አስባለሁ። አሁን በተናጠል ስለተወራ ነው። እኔ ሶስት ፍቃድ አንድ ፍቃድ ነው ያለው ካላችሁን፣ ስለዚህ ኢየሱስ ክርስቶስ ሲጸልይ ማለት ጸሎት ሲጸልይ ወደ ራሱ መለኮትነት ጭምር ነው የሚጸልየው ብዬ አምናለሁ። እኔ አያችሁ፣ እኔ እላለሁ የነሱ ትምህርት ነው። አንድ ናችሁ እኮ ከእናንተ ከወንድሰሶች ጋር እኔ አይደለም። እነሱ ስላሴ አማኝ ናቸው። ስላሴ አማኝ ስለሆኑ ነው እንጂ ነን ነው የሚሉት እንጂ ስላሴ አማኝ አይደሉም። ነን የሚሉት እንጂ እኔ አሁን ተዋይቻለሁ፣ ከነ ያሬድ ጋርም ተዋይቻለሁ፣ ከነ ልደተ ጋርም ተዋይቻለሁ። ያ ፍቃድ የሚባለው የኢየሱስ ፍቃድ ነው ብለው ነው የሚያምኑት። ቪዲዮም አለ። እችን ጥያቄ መልስልኝ አንተ። ኢየሱስ ክርስቶስ የጸለየ ወደ ማን ነው? በቃ እሱ ነው ጥያቄው። ስለዚህ በእነሱ ትምህርት መሰረት ወደ ራሱ ነው እኮ እነሱ። አይ በአንተ ነው ምልክ። እሺ በእኔማ ወደ አባቱ ነው የጸለየው። ወደ አባቱ ሲሆን ግን እኛ ያንተ ደግሞ በአንተ በኩል መሞግት ደግሞ ኦኬ፣ ስለዚህ ሶስት አምላክ እያመለክ ነው ብለን ደግሞ አንተን እንሞግታለን ማለት ነው። ኦኬ አሁን ሶስት አምላክ የሚባለው ነገር ምን መሰለሽ? አሁን ዘለን ሶስት አምላክ ላይ አንጋው ሶስት አምላክ ላይ which is እናንተ እንደዛ ብቲ እኔ አንደርስታንድ አደርጋለሁ። አንቺ ዋነስ ፔንቴኮስታል ስለሆንሽ ማለት ነው። ሶስት አምላክ ማይሆንበት ምክንያት ለመሰለሽ መለኮት አንድ ነው፣ አይከፈልም። መለኮት አንድ ከሆነና ካልተከፈለ በቃ ሶስት አምላክ ሊባል የሚችል ነገር እንዴትም አድርገሽ ልትሰሪው አትችልም። በቃ አንድ መለኮት ነው ሶስቱ አካላት ፉሊ ሼር የሚያደርጉት ካልሽ ኦኬ፣ ያ አንዱ መለኮት ከሆነ አብም ወልድም መንፈስ ቅዱስም ሶስቱ ዲስቲንክት ፐርሰንስ ሼር የሚያደርጉት ዴን ሶስት ላርገው ብቲ ልታርግ አትችልም። የአብ መለኮት ከወልድ የተለየ ቢሆን፣ የወልድ መለኮት ከመንፈስ ቅዱስ የተለየ ቢሆን፣ የመንፈስ ቅዱስ ደግሞ ከአብና ከወልድ የተለየ ቢሆን ኖሮ ያ ዳስትሩ ትራይቲዝም ነው፣ ሶስት አማልክት ነበር። መለኮት ማይከፈል ከሆነ አንድ ከሆነ ሶስቱም ፉሊ ሼር የሚያደርጉት አንዱም ኢሰንስ ከሆነ በምንም ፈልጠሽ ሶስት ልታመጫ አትችልም። በምንም ሂሳብ ማለት ነው፣ በምንም ኬሚስትሪ። አሁን ይኸውልህ ኤፋ፣ አንተ የምትለውን እኮ እኔ አንደርስታንድ አደርግሃለሁ። እኛ ግን አንተን ስንሞግት እንደዚህ ብለን እንደምትናገር ማውቃለሁ። ኦልሞስት ከ2 ከ3 ዓመት በላይ ስለማቀቅ ነው። ግን እነሱ አሁን እዚህ ውስጥ ስለሌሉ አንድ ሰው ገብቶ ማለት ንጽጽሩን እንዲያዩትም ጭምር ነበረ። ከዛ በኋላ እኛን ምን እንደሚሉ ያኔ ይታያል ማለት ነው። እኛ ኢየሱስ ክርስቶስ ጸለየ ስንልም መለኮቱ የራሱ ስለሆነ አንድ ፍቃድ ስላለ በፍቃድ ይሄ በስጋ የተገለጠው ፍቃድ አንድ ፍቃድ ነው ያለው። ያ ፍቃድ ስትገቢ እንደዚህ ጠይቂያቸው፣ የላከኝን ፍቃድ ለማድረግ መጥቻለሁ እንጂ የራሴን ፍቃድ አይደለም ብለዋል። ቆይ እንደውም ይሄ አይደለም እናንተ የምትወዱትን ጥቅስ የምትወዱትን ጥቅስ ላምጣልሽ። አንቺ እናንተ ብዙ ጊዜ የምጠቅሱትን ጥቅስ ከዚህ ይልቅ እንደውም ማለት ነው ከኔ ትለፍ ይቺ ጽዋ ብሎ የማንን ፍቃድ ነው ሲጠይቅ የነበረው ብለሽ ጠይቃቸው እስኪ እና የሚመልሱልሽን መልስ ከዛ ከነሱ መልስ ጋር ነገረኛለህ። ያንቺንም አውቀዋለሁ። የኔ መንደሽ ምንድን ነው ያንቺን መልስ አውቀዋለሁ። እነሱም የሚሉትን ልንገራ ማለት እሱ ሲናገሩ አሁን እኔ የኔ ነው እንዳለን እነሱ ደግሞ የኛ ነው ስለሚሉ ነው። እኛ ለምንለው ይሄ ጽዋ ይላችሁ ብዬ አይደለንም። እነሱ ሌላ ስላሴ አማኝ፣ እኛ ስላሴ አማኝ አይደለንማ። የሚሆነው እነሱ አሁን ምን መሰለሽ የሚሉት እነሱ አሁን ያመጡት እንትን አሁን ወደ ያ ፍቃድ የሚባል ነገር የለም ነው። ያ ፍቃድ የወልድ ፍቃድ የሚባል ነገር የለም። ኦኬ ያለው አንድ ፍቃድ ነው ይሉና ለአብ ይሰጡታል ፍቃዱ። ከዛ ወልድ ሲባል አይ ወልድም ያለው አንድ ፍቃድ ነው። ወልድ ያለው የሰውነቱ ፍቃድ ነው እንጂ የመለኮት ፍቃድ የለውም። ወልድ የወልድ መለኮት ፍቃድ ያብ ነው። እንደሱ ካሉ እኔ ሁሌ ለመለካሽ እሺ፣ ስለዚህ አብ በመለኮቱ ወልድ ነው ወይ ናቸዋለሁ እንላቸዋለን። እኛ እኮ በቃ እንደዛ ነው የሚሉት። እንደዛ ነው ትምህርቱ፣ ወደዛ ነው እኮ ይመልሱ ማለት ሰው አስገባ በቃ እሺ። ወይ እዚህ ቤት ውስጥ እኔ ተናግሬ ነበረ። አይመጡም፣ እኔ ጋር አይመጡም። እኔ ጋር እኮ መምጣት ዲቤት ማድረግ አይችሉም በዚህ ጉዳይ ላይ አይመጡም። እና አዳም እንደዚህ አድርጊልኝ። አንቺ ስትገቢ ኤፍሬም ዲቤት ጠርተዋል እና መማር እፈልጋለሁ፣ እኔም ማወቅ እፈልጋለሁ እና
ለምን ኤፍሬም ጋር አትገቡም በያቸው። አሁን ትክክል አይደለም። ምን ብያቸው ነበር መሰለክ? ኦልሬዲ ብያለው ፓስተር አሌክስ ቤት ኤፍሬም ሲሃናን ጠይቄት ነበር። ኤፍሬም ሲከፍት ኤፍሬም ቤት እንመጣና ሁላችን እዛ ውስጥ እንገባና ከዛ በኋላ ወይ ሁለታችሁ ሮንግ ሆናችሁ እኛ ውሸት እንሆናለን ወይ ደግሞ ግን በማስረጃ ነው ስለዚህ ትክክል የሚሆነውን በማስረጃ ነው። አሁን እኔ ስገልጥልክ መጽሐፍ ይዤ ነው የቄስ ተክለማርያምን የቤተ ክርስቲያኗን መጽሐፍ ይዤ ነው ማሳይክ። እኔ አሁን ምንድነው የሆነው አቲንክ እዚህ ቲክቶክ ላይ የሆነ ነገር ሰዎች የያዙትን እምነት አፍርሰውታል ሳያውቁት። ግን እስቲ ዞር ብለው የራሳቸውን የቤተ እምነታቸውን መጽሐፍ ካልያዙ የሚናገሩት የሰውን ትምህርት ነው ማለት ነው። ቤታቸው የሆነ አሁን ለምሳሌ እኔ ሐዋርያት እምነት ሆኜ የኦርቶዶክስን እንደመናገር ማለት ነው ምሳሌ ነው የተናገርኩት። እንደዛ ስለሚሆን ሁሉም ማስረጃውን ይዞ ይቅረብና እኔ ለምንድን ምን እያልን እንደሆነ ያኔ ይታያል ማለት ነው። እዛ እንግዲህ ማጋ ይቅረብ ሄቨን እኔ ጋር አይመጡም። ድቤት ጠራው አልመጣም አሉ። ድቤት መምጣት ከኔ ጋር ማውራት ይችላል። ኢዮብ ማለት ቀይ እንትን ያደረገው አዳም በደንብ በስርዓት የሚወያዩ እዚህ ውስጥ ካላችሁ አዳም ጋር አወራን አይደል እንዴ በቀደም? አይ በሱ መንገድ አይደለም፣ በሱ መንገድ ነው። አዳም የሚሉት ከአብ የተለየ ስትል ታዲያ በመለኮትስ አብ ከወልድ የተለየ መለኮት አይደለ እንደሚባለው? በአካልም በመለኮት አብ ወልድ ነው ወይ ሲባል አይደለም ስለሚባል ማለት ነው። አይ በመለኮት የተለየ አይደለም። አይ ነው አንተ ያልከው የተለየ የሚባል ነገር መለኮት አንድ ነው። ገባኝ። ልነግር በደንብ አድምጠኝ ፊ በፍቃድ አንድ ነው ሲባል የአብም የወልድም የመንፈስ ቅዱስም ፍቃድ አንድ ነው ይላሉ። በጣም ጥሩ። በመለኮትስ በመለኮት አንድ መለኮት ነው። በአካል ግን አብ ወልድ መንፈስ ቅዱስ የሚባል 3 አካላቶች አሉ ይባላል። በመለኮት አብ ወልድ ነው ወይ ስትላቸው አይደለም ይላሉ። ስለዚህ በመለኮት አብ ወልድ ቢሆን ኖሮ በፍቃድም አብ ወልድ ለመለየት ይቻል ነበር። ቆይ እነሱ ቢገቡ ነበር የምናወራውና ግን እኔ እና ምንድነው መሰለሽ አሁን ሰምሃው እሺ አይ ቆርጠሽ ላኪላቸው። ሰላም ነው ኤፋ ግን ማለት ነው ይሄንን ነገር አሁን ያንተን ያሁን የሰሞኑ ያው ይሄ የቆየ ነው። እኔም ከዚህ በፊት አውቀዋለሁ። እኔ ሐሳብክን ይቀየር ነበር ለምን እየተቃወሙ ተቆራረጠ? እኔ ጋር ብቻ ነው የተቆራረጠው? ይሰማል? የተቆራረጠው ኤፊ ድጋሚ ይሰማል? ቆርጠሽ ላኪላቸው። እየተቆራረጠ ነው። እሺ አሁን መተሻል። እኔ ያልኩ ያለሁትኝ ይሄ እንግዲህ ይሄ ሐሳብህ ያንተ ከተነሳይ ትምህርት በጣም ቆይቷለኝ ሁላችንም እናውቀዋለን ማለት ነው። እኔ አሁን ለምሳሌ ይሄ በዚህ ሐሳብ የጸናህ አይመስለኝም ነበር። ያው በዚህ ሐሳብ ላይ እንዳለ ነው ያየሁት ያለሁት ማለት ነው። ግን ይሄንን ሐሳብክን ይሄንን ትምህርትህን የኛ ልጆች አይደለም እየተቃወሙ ያሉት። ልክ እንዴት ነው የኛ ልጆች እየተቃወሙ እንዳሉ የኛ ልጆች ተቃዋሚ ከኛ ቤት ብቻ ያሉ የምታስመስሉት? ምክንያቱም ወይ ሞግጪ ወይ እነሱ መተው ይሞግቱ። ትሞግጫለሽ አንቺ? አይ ሞግቱ ከኛ እኔ ይኸውልሽ ማን ተቃወመ ማን ጉዳይ አይሰጠኝም። ከኛም ቤት ተቃውሞ የምትያቸው አየለችና ላበበች ነው ኢየሱስ የሞተው ለገብረ መስቀልና ለእንትና አልሞተም ጥቂቶቹን መርጦ ነው የሞተው የሚሉ የሰይጣን ትምህርት የሚያስተምሩት ሰዎች ናቸው የኛም ቤት ልጆች የሚቃወሙት ማለት ነው። የእነሱ ትምህርቴን ሳይሆን የሚቃወሙት የእነሱን የሰይጣን ትምህርት ለምን አልክ ነው። ኦኬ ኢየሱስ ለ16 ሰው ሞተ የሚሉት ሰዎች ማለት ነው። ሰው እነሱ ናቸው እንጂ የተቃወሙት የኔ ትምህርት ግልጽ ነው። የኔን ትምህርት መቃወም አይደለም ጥቅም ያለው ማለት ነው። መቃወም 10 ሺህ ሆኖ ሲቃወም እኔ ብቻዬን ገብቼ ደግሞ 10 ሺውን እቃወም እና በቃ አልቅሰው ቁጭ ይላሉ። ምን ይመጣል? አሁን ዘመኑ ታውቂያለሽ የሶሻል ሚዲያ ዘመን ነው። እኔ አሁን አንቺን እንደፈለግኩ 1000 ሰው ሰብስቤ ቆርጠሽ ላኪላቸው እንትን አትልም አትረባም እንዳትሄዱ እንዳደርሱ ምናምን ብል አንቺ ደግሞ ቤት ተከፍቺና ኤፍሬም አይረባም እንዳትደርሱ እንዳከፍቱት ያለሽ በቃ ምንም የሚመጣ ነገር የለም። የሶሻል ሚዲያ ስለሆነ እንትኑ ማለት ነው። አይ ግን ማውራው ነገር ሰብስታንስ ያለው ነገር እውነት አለኝ የሚል ሰው ለዲቤት ነው መምጣት ያለው። እያወራ እኮ ነው። አስጨርሹ እንደዚህ ቆርጠሽ ላወራ ሐሳቤን በትክክል አልተረዳኸኝም። ሪፎርምዶች ብቻ አይደሉም እየተቃወሙ ያሉትኝ። አሁን አንተ እነሱ ብቻ እየተቃወሙን እያስመሰልከው ነው። ገባ? ሌላም ብዙ ልጆች አሉ
እነሱንም ኦኬ ይኸውልሽ ብዙ ልጆች የእናንተ ልጆች ማን አለ የተቃወመ? ቆይ ቆርጠሽ ላክላቸው። እየዋሸሽ ነው። በጣም ብዙ ልጆች ማን ነው የተቃወመው? ማን ነው እኮ ስም ጥሪ ስም ጥሪ ወይ ተፈጸመ ሚውት አድርግ አይደለም እየዋሸሽ ስለሆነ እኮ ነው። ስም ጥሪ እንደ ስምሽ ቆርጠሽ እየቆራረጥሽ እኮ ነው አንቺ ይዘሽ የምትይው። ወይ አንዴ ስምሽን ቀይሪው እኮ እሺ ቆይ አሁን እሺ ቆርጠሽ ላኪላቸው። አሁን ከሪፎርመሮች ውጪ የተቃወመ ሰው ጥሪ ለምሳሌ አሁን ፍቃድ ለአካል አይሰጥም ብለው የሚሞግቱ በጣም ብዙ ልጆች አሉ። ለምሳሌ እነ ቃል ያሉ ሌላም ልጆች ብዙ ልጆች አሉ። ፍቃድን ለአካል እንደማይሰጥ ማለት ነው። አይሰጥም እንደዚህ ከተባለ ወደ ሌላ ነገር ይወስደናል እያሉ የሚሞግቱ በጣም ብዙ ልጆች አሉ። እሺ ማስረጃ አምጪ። ኤፍሬምን መቃወማቸውን ማስረጃ ኖ ከቃሌ ጋር አሁን አውርተን እናውቃ። በዚህ ጉዳይ ላይ ረጅም ሰዓት ወስደን አውርተን እናውቃለን። አሁን ቃሌ ለአካል መስጠት ሄረሲ ነው። ሌላ ልጆችም አሉ። ቆይ አታመጭም እኮ ነው ምንም አታመጭ ቪዲዮም አታመጭም። ቃሌ ጋር አውርተን ቃሌ አሁን ለአካል አይሰጥም እሱ ግን ቆይ ኧረ እኔን ስሚኝ። ኧረ አትሰማኝም። እሺ በቃ አትሰሚኝም። እኔ ሳውራ እያቆራረጥሽ ነው እኔ ስናገር ማለት ነው። ከቃሌ ጋር አውርተናል፣ ከዚህ በፊት አውርተናል። ኦኬ ቃሌ ለምሳሌ ለአካል ነው ብሎ አያምንም እሱ የሚሰጠው ለምንድን ፍቃድን የሚሰጠው ለኢሰንስ ነው የሚሰጠው። ግን ደግሞ ሄረሲ ነው ብሎ አያምንም። ለአካል መስጠትን ሄረሲ ነው ብሎ አያምንም እሱ። እንደውም ሶስት ፍቃድ የሚል ካለ ሶስት ፍቃድ ማመን ሄረሲ ነው። ግን ሶስት ፍቃድ አንድና ያልተለያየ የሚል ከሆነ ግን ሄረሲ አይደለም ብሎ ነው የሚያምነው። ቃሌ እንደዚህ ነው የሚያምነው። ከዚህ በፊት በተደጋጋሚ አውርተናል። እሱ አላመነም ማለት ተቃወመ ማለት አይደለም። ኦኬ እሱ ለአካል አልሰጠም ማለት ሌላው ደግሞ የሚገርምሽ ነገር ኦኬ በተደጋጋሚ የምናገረው እኔ ለባህሪ መስጠትሽን ደግሞ እኔ አልቃወምም። እኔ ለባህሪ ብትሰጪ ትክክል ነሽ። ምንም እንትን የሚለኝ ነገር ዴይ ዋን ድረስ ለናኬም ስላቸው የነበረው እነሱ ነው። ለባህሪ ብትሰጡ ችግር የለብኝም። እኔ ግን ለአካል ሰጥቼ ነው ስላሴ ማብራራው። ለምንድን ነው ችግር? እንደውም አንድ ጊዜ ተጠይቄ ነበር ነበረበት ጊዜ ችግር የለውም ነው። ተቆራረጠ ባህሪና አካል ተለያይቶ ስለማያውቅ ለባህሪም ብትሰጪው ለአካልም ብትሰጪው ነገሩን አይቀይረውም። አዝሎንጋስ ኢየሱስ አይሚን ስላሴ ላይ አብ በራሱ ፍቃድ አለው፣ ወልድ በራሱ ፍቃድ አለው፣ መንፈስ ቅዱስ በራሱ ፍቃድ አለው። ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ግን አንድና ያልተለያየ ነው ካልሽ ትክክል ነው። ግን ከዛው እንደዚህ ማታምኝ ከሆነ ግን ትክክል አይደለም ማለት ነው። ኤፍሬም ትክክል አይደለም በዚህ ጉዳይ የሚል ሰው ካለ እኔ ውይይት ጥሪ አቅርቤ ያለው እኔ ያልኩትን ብሎ ማለት ነው። እኔ ያልኩትን ኤፍሬም እንደዚህ ብልሃል ብሎ ቪዲዮዎች ይዞ መጥተው ነው። አውዴስ ቪዲዮዎች ኤቭሪ ሲንግል ቪዲዮ አለ። ቪዲዮዎችን አሰባስቦ የኔም ቪዲዮዎች ይዞ መጥቶ ኤፍሬም ይሄው እዚህ ጋር እንዲህ ተናግረሃል፣ ይሄ ስህተት ነው፣ ይሄ ስህተት ነው፣ ይሄ ትክክል አይደለም ብሎ መሞገት የሚችል ሰው ካለ ይምጣ ለዲቤት። ኤኒ ታይም እኔ ዝግጁ ነኝ፣ ፈቃደኛ ነኝ ብያለሁ። ቀን አልመርጥም፣ ጊዜ አልመርጥም፣ ሁኔታ አልመርጥም። በማንኛውም ሰዓትና ቀን ዲቤት እገባለሁ። አይ ዲቤት ከአንተ ጋር አንችልም፣ እኛ ምንችለው በርዘግተን ማልቀስ ነው ይቻላል። ዲቤት መግባት አንችልም፣ እኛ ቪዲዮ እየቆራረጠን መዋሸት ነው ምንችለው በአንተ ላይ፣ ያም ይፈቀዳል፣ ችግር የለው። እንደዛም ማድረግ ይችላለሁ። አማራጭ ሰጥቻችኋለሁ። እኔ በራሴ ባልኩ በእኔ መንገድ ብቻ አይደለም ነው። በር ከፍቶ ማልቀስም ይቻላል፣ ቪዲዮ እየሰሩም መዋሸት ማልቀስም ይቻላል። ጥሩም የሆነው ግን እንደኔ ዲቤት መግባት ነው። ዲቤት ነው አላልኩም። ፊት ለፊት መጥቶ ኤፍሬም ተሳስተሃል የሚለኝ ሰው ፈልጋለሁ። ዲቤት የሚገባ ሰው ማለት ነው። ካልገባ ግን በር ዘግተው ሲጮህ ያው በቃ ሰው ይሰብሰብለት። ኤፍሬም ሲል ነው ሰው የሚመጣለት። ስለዚህ ይሰብሰብ። ኢትስ ኦኬ። እኔ ፈቅጃለሁ እሱንም ማለት ነው። እንደዛ ነው ብለው ቆርጠሽ ላኪላቸው። እኔ አንድ ጥያቄ ልጠይቅሽ አንቺ ከፈቀድሽልኝ ፕሊዝ። ፈቃደኛ እዚህ ቤት መጥቻማ አትጠይቀኝም። ፖለቲካማ ታዲያ አልሰማሁሽ። ምን አልሽ? አልሰማሁሽ። ኢቨን ኦርቶዶክሶቹ ቤት አንቺ በስላሴ ጉዳይ ፕሮቴስታንትን እንዳለ ስትሰድቢ አይደል የምትይው? አሁን እንዴት መጣሽ እዚህ?
እሺ ማስረጃ አቅርብልኝ። እንዳለ ፕሮቴስታንቶች በየቀኑ ኦርቶዶክሶች ጋር እየገባሽ የፕሮቴስታንት ስላሴ ምናምን ከኔ ጋር ስንት ቀን ተከራከረ? እስቲ እንወያየው። እዚህ ቤት አሁን እንግዲህ መጣው እንግዲህ ከተሳደብኩም ስድቤን ብታሳየኝ ጥሩ ነው። አይደለም ፕሮቴስታንቶቹ በስላሴ ጉዳይ ኦርቶዶክስ ናቸው ልክ እናንተ ልክ አይደላችሁም እያልሽ ስትሞግችኝ አልነበረ? እሱንማ እንደኔ ስለሚያምኑ ነው። ልክ ናቸው በሱ ጉዳይማ። አሁንም ሞግታ እነሱ አብ ኢየሱስ ነው ብለው ያምናሉ እንዴ? እሱን ውይይት ላይ ስንገባ ስትገረፍ ታወራዋለህ። ኢየሱስ ነው ብለው ያምናሉ ወይ ነው ማለት? አይመለከትም። ይግቡና ስንወያይ አሁን የነሱ ትምህርት አብዛኛው በተለይ ኩነት ትምህርታቸው ጋር ከነ ፌበን ጋር ተመሳሳይ ነው። በብዙ ነገር ይመሳሰላሉ። ባይገርም ከነሱ ጋር ማለት ነው። እና አሁን እነ ሄቨን እኮ ኦንሊ ጂሰስ ሆኖ እኮ ኩነት ትምህርትን የሚቃወም የለም። አሁን የነ ሄቨን እንትኖቹ ራሱ ትልልቅ አስተማሪዎች ሁሉ ኩነት ትምህርትን ይቀበላል። ትክክል ነው ነው የሚሉት። የኦርቶዶክስ ኩነት ትምህርት የእነሱን እንትን ነው እንደሚያብራራ ነው የሚያምኑት ማለት ነው ብዙዎቹ። የሚመስል ከተናገረ ይህንን ጉዳይ ይኸውልህ፣ ይህን ጉዳይ የሚያመጡት ለምሳሌ አንዳንዶቹ አሁን እነ ቆርጠሽ ላኪላቸው ሰሞኑን በመሰዊያ ጉዳይ ትምህርታቸው ተመቷል። መሰዊያ ታቦት በሚለው ልክ የሆነ ነገር ሲመጣባቸው ነው እቺን ሳብ አድርገው አንተን ለመንቆር የሚፈልጉትና ያው ሶሻል ሚዲያ ላይ ተጽዕኖ የምትፈጥረው አንተና አንዱም ኤርሚያስ ነው። አንዱን ለመንቆር ይፈልጉና የእኛም ቤተሰቦች ደግሞ ዝም ብለው ብሽሽቅ ነው የያዙት። ብዙ አንተ መልስ አትስጣቸው። አብራርተሃል ትምህርትህን ያልከው እነሱ እንዳሉት ሚዲያ ላይ ተሰምቷል። ስለዚህ አሁን እነሱ የታቦት የመሰዊያ ጉዳይ በጣም አስጨንቋቸዋል እነ ቆርጠሽ ላኪላቸውና በዛ ምክንያት አጀንዳ ለማስቀየር ነው። ብዙ ትኩረት አትስጣቸው። ወደ ሌላ አንዴ ተፈጸመው ላወራኸው እኛ ምንም ያስጨንቀን ነገር የለም ሀቢቢ። ኦኬ እኛ የራሳችን አስተምሮታለን። ይሄንን የኤፍሬምን ትምህርት እኛ አይደለንም እየተቃወምን ያለው የእናንተ ልጆች ይሄ አይነት ትምህርት ማስረጃ አምጪ እየተባልሽ እኮ ነው። አንዴ ሽሚት አድርግ። እኔ በመሃል አልገባሁም አይደለም የዋሸሽ ነው። ዝም ብለሽ በደፈናው የእናንተ ልጆች ምትዩ ቆርጠሽ ትገቢያለሽ። ቆርጠሽ እንደስምሽን ብቀይርሽ ራሳችሁ ሰዎች እኮ ይሄንን ፍቅርና ማለት ትምህርት ነው እያሉ አምጪ ማስረጃ አምጪ። እነ ሳሙኤልን እነ ማን ሂድና ሞግታቸው አምጪ ማስረጃ። ዝም ብለሽ ነው የምታወሪው እኮ። አሁንም ስም እንትን አትበይ። ቆርጠሽ ላኪላቸው። ሳሚንም አትመይ። ሳሚ ጋር ድሮ መጀመሪያ በተቆረጠ ቪዲዮ ነው። ከዛ በኋላ አውርተን እንትን የሚለውን ነገር ከሰማ በኋላ እንትን እንዳላልኩ ተስማምተናል። እሱም ሳያቅ የመጀመሪያ ቀን ነው እንደዛ ያደረገው የነበረው ማለት ነው፣ በተቆረጠ ቪዲዮ እንጂ ያልኩትን ሰምቶ አይደለም በሙሉ። እና እሱንም ሜንሽን አታርጊ ኤፍሬምዬ። እኔን አሁን የሚሉ ሰዎች መጥቻለሁ አይደል? እዚህ ቤካዬን ያውርች ይዘጋሉ። ቆይ አንዴ ታወሪያለሽ። አንድ ጊዜ ብቻ አንድ እኔ ቆርጠሽ ላኪላቸው ወይ ወጣች። ከየትኛው ነሽ አንቺ? ቆርጠሽ ላኪላቸው ከአምስት አካሉ ነሽ ወይስ ከሶስት አካሉ? እሱን ነገር መጠየቅ ፈልጋለሁ። አንቺ ኦርቶዶክሳዊ ስለሆንሽ የትኛውን ከሚያምኑት ነው? አንድ አምላክ በሶስት አካል ራሱን ገለጠ ወይስ በአምስት አካል ራሱን ገለጠ ከሚለው ነው ከሚሉት ነው? የትኛው ነሽ? እሱንም እንትን በይ። ማንሽ ቆርጠሽ ላኪላቸው። ቀጥይ ብዬ አሁን ምን ይመስላችኋል መሰለክ? ኤፊ ቤሊ በደንብ አድምጠኝ። ኦርቶዶክስ የሚሉት ትምህርት በስላሴ ላይ የተነሳው ትምህርት እኔ የማምንበትን ስለሚናገሩ አንዴ ልመልስልህና ከዛ ትቀጥያለሽ። ሸይፋ ሄቨን አንተ ከየትኛው ወገን ነህ? ኢየሱስ ለዓለሙ አልሞተም ከሚሉት ነህ ወይስ ከሉትራን ወገን ነህ ወይስ ከየትኛው ነህ? ከዚህ ከተከፋፈሉት ቸርቾች ከየትኛው ወገን ነህ? ኢየሱስ አልሞተም፣ ኢየሱስ ለዓለም አልሞተም የሚል የሰይጣን ትምህርት ነው፣ እኛ አንቀበልም። ኤፍሬም የጠየቁት እሱን ነው። እኔ የጠየቁት በቃ እሱም እንደዛ ነው የሚያምኑ፣ እሱም እንደዛ ነው። እሺ መልስላት፣ እኔ ይኸውልሽ ኢየሱስ ለዓለም አልሞተም የሚል የአጋንንት ትምህርት ነው። እነሱ ልቀበላችሁ አልችልም። እነሱ እንደውም ማመዳውያን ናቸው፣ እስላሞች ናቸው ብዬ ነው የማምነው፣ የምቀበለው እንደዛ ነው። ጥያቄ ለአንቺ ምንድን ነው? አንቺ ከየትኛዎች ሉትራኖችስ? ለምሳሌ ሉትራኖች ጋር ከዛ ወገን ነህ? አሁን ደግሞ ያችን መልሻ ሉተራን ወገኖቻችን ናቸው። ሉተራን ወንድሞቻችን እህቶቻችን ናቸው። ልክ ነው። ሚታርግ ተፈጸመ። የራስሽን መልሽ መጀመሪያ። አሁን ጥያቄን በጥያቄ እየመለስኩለት ነው። የእኔም መልሽ እንጂ ቆይ ተረጋጊ። ጥያቄን በጥያቄ መጀመሪያ የጠየኩህን መልስ። አንተ ከየትኛው ወገን ነህ?
እሺ አሁን ከነዚህ ኢየሱስ ለዓለም አልሞተም ከሚሉት ከነሱ ወገን አይደለውም ብለሃለኝ። ከሉትራን ወገን ነው እኮ የጠየቀች መጀመሪያ። እሺ ኢየሱስ በስጋው ፍጡር ነው የሚለውና ፍጡራን ቆርጠሽ ፍቃድን ለአካል ያንቺ ምሳሌ ቆርጠሽ ላኪላቸው። አይ ኤፍሬም በማለት ትግባ ፕሊዝ። አራዳ ሁኛ። አንቺ ደግሞ በአንቺ ብሳላ እነሱ የሚያመጡት ብዙ ነገር እኔ አሁን እየጠየቅኩ ያለሁት እሱ ነው። ኤፍሬም ሚውት አድርግ እኮ ወደ አንቺ ይዞራል። አሁን እሱ ሚውት አድርግ። እኔ ጥያቄውን በጥያቄ እየመለስኩለት ነው። ጥያቄ በጥያቄ አይደለም። ጥያቄ በጥያቄ ሳይሆን በጥያቄ እየመለስኩልህ ነው። ከየትኛው ወገን እየሰማሽ ፍቃድን ለአካል ሰጥተው ሶስት አድምጪ። መጀመሪያ አድምጪ። አንድ ጥያቄ ጠየቅሽ፣ መልሼልሻለሁ። አሁን ጥያቄ መልሽ። አንቺ ከየትኛው? ጥያቄን በጥያቄ እየመለስኩልህ ነው። ከሶስት አማት ደግሞ አድምጪ እንጂ የታለምዬ ኢየሱስ ለዓለም ካሉት ነው ወይስ አይደለም ማለት ነው? ተረጋጊ እንጂ ምንድነው? ተረጋጊ። ኢየሱስ ለተወሰኑት ከሚሉት ነው ወይስ ለዓለም ሞቷል ከሚሉት ነው ብለሽ ጠየቅሽኝ። አይ ለተወሰኑት ነው ብሎ የሚሉት ወይም በውስን ቤዞት የሚያምኑት እነሱ ለእኔ የአጋንንት ትምህርት ተከታዮች ናቸው ብዬ መለስኩልሽ። አሁን የእኔን ጥያቄ መልሽልኝ። አንቺ ከየትኛዎች ነሽ? አንዱ አምላክ ራሱን በሶስት አካል ገለጠ ከሚሉት ነሽ ወይንስ በአምስት አካል ገለጠ ከሚሉት ነሽ? ውረጅ እባክሽ። እድሜ ልክሽን አትመልሽም። አይተዋት እድሜ ልክሽን አትመልሽም። እኛ ቤት ስትመጪ በማስረጃ ስለሆነ የምናወራው አውራጣትሽ ነው የምንቆመው። አትመልሽም። እኛ በቀጥታ እንመልሰው። እናንተ ቤት ውስጥ በስላሴ አስተምሮ አንድ አምላክ በሶስት አካል ገለጠ ብሎ የሚያምኑ አሉ፣ በአምስት አካልም ገለጠ ብሎ የሚያምኑ አሉ። ከየትኛው ነሽ? በአምስት አካል ብሎ የሚያምን ኦርቶዶክስ አለ? አዎ። ማስረጃ አለ? አዎ፣ በደንብ ነው። እስኪ ማየት ፈልጋለሁ እኔ እንደዚህ አይነት ትምህርት ካለ ማለት ነው። ሆነ ሚዩት ነህ። እስከዚህ ቆይ፣ አይ ማስረጃ ሊያመጣልሽ መሰለኝ። አይኔን ጥያቄ ጌታ ኢየሱስ ኦኬ፣ እሱን ነበር እኔ የሚመልስልኝ ካለ ማለት ማነው ቤሊ ምዘዝ ስላለክ ኢየሱስ ክርስቶስ ሲጸልይ እችን መልሱልኝ። በቃ የኔንም መልስ ተናግሬ ነው እናንተም ትነግሩኛላችሁ። ኢየሱስ ክርስቶስ ሲጸልይ የጸለየው ወደ ማን ነው ሲባል እኔ ይሄው ይሄ መጽሐፍ የማን ነው? ዓለማችን ሄለን ነው። ድርሳነ መድኃኔዓለም ወገደዋ ጽዮን። እሺ ማስረጃ ከዚህ ነው የምትሰጠኝ? ይሄ ቤተክርስቲያናችሁ መጽሐፍ አይደለም እንዴ? እኮ ማስረጃ ለኔ ከዚህ ነው የምትሰጠኝ? አምስት አካል ላልከው እና ከየት ልስጥሽ? አፍሽ አይደለ እንዴ? አትግለጥ። እኔ ልመልስልህ፣ ችግር የለም። እዚህ ክፍል ላይ አምስት አካል ለስላሴ የሚል ካለ ስህተት ነው። እኛ በአስተምሮት ካለ አምጣ ነው ያልኩት። እንደዛ የሚል ካለ ማነሽ አንቺ ስህተት ነው ለማለት እኮ አቺም ቆይ ነበብ ለምንድን ነው የማልችለው? ቤተክርስቲያኗ መጽሐፍ ለምን ስተት ያለሽ እንዴ? ቤተክርስቲያኗም እንደዛ አታስተምርም። ገድል ነው። ገድል ላይ መጽሐፉ የማን ነው ታዲያ? አንዴ ላውራሽ እና መሐመድ ነው እንዲያተመው አንዴ እንደ ገድልኛ እንደ መጽሐፍ ቅዱስ ፍጹም ነው ብሎን አናምነም እኮ እንዴ። ግዥዋ ካለ አንዴ ቆይ ካለ እኔ አውጣና አሳየኝ ለየው ለማረጋገጥ ተጣርገሽ እየካርሽ አንዴ አትበይን እንጂ መጽሐፍሽን ተቀበይ መጀመሪያ። አንዴ እሺ ምን ነው አንዴ ላውራ አፋፌናት አንዴ አሜን በይን። እኔ ነኝ አልቀበለውም ብለሽ አውግዢ በአደባባይ። እኔ መጽሐፉን አልቀበልም አላልኩም። ስለዚህ አንዴ ላውራ ነው ሐሳቤ። መርጠሽ አንተም ጋም አይደለም ያወራኸው አንዴ አይደለም እንዴ አንዴ ብለሽ እኮ ጨረሽን። መጽሐፍሽን ተቀበይ። አላወራሁማ ላውራ ስላቋረጥከኝ ለምን ታቋርጠኝ?
እህት ዓለም ይኸውልሽ እናንተ ቤት ውስጥ ገድልም መጽሐፍ ቅዱስም እኩል ስልጣን ያላቸው ማን ነው ያለው እንደዛ? ማን ነው ያለው እንደዛ? ማን ነው ያለው እንደዛ? እናንተ ቤት ውስጥ መጽሐፍ ቅዱስ ብቻ የሃይማኖት መከራከሪያ እንደሆነ ማስረጃ አምጪ። ወንድምነት ያወራው ነገር ማስረጃ አንተ ስትባል እኔን ትጠይቀኛለህ? እንደዚህ አድርገው እዚሁ መጽሐፍ ላይ እንደዚህ ካላመነች እንደሚፈረድባትና ሲሆን እንደምትገባ አስረበባት እዚሁ ላይ ይኸው እኮ እሱ ላይ ነው ቢል ራሱ መጀመሪያ ያለ ኦኬ ችግር የለም ግን አንዳችሁ ብቻውሩ እንዳይጮት እንዳይሆን። እሺ አይ ስም ያድምጪ በደንብ ችግር የለውም። መታለምዬ እናንተ ቤት ውስጥ የሥላሴ አካል በ5 2 ጨምሮ ማለት ነው አድጎ ነው የሚገኘው። እናንተ የምታምኑ የሥላሴን አካል 5 ብላችሁ የምትቀበሉት ይሄ የቤተክርስቲያናችሁ መጽሐፍ ነው። አልቀበልም አወግዛለሁ የሃይማኖት መከራከሪያ አይደለም ብለሽ ካልሽ አንቺ ማስረጃ ማምጣት አለብሽ ከቤተክርስቲያንሽ። የኛ ገድል ታምራት ድርሳናት የሃይማኖት መከራከሪያ አይደሉም የሚለውን ማምጣት ይጠበቅብሻል። እሺ ያው እንደዚህ ይላል። ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። እንዲሁም መድኃኒታችን ሶሪ ለድገመው አንዴ ተቋርጦ ነበር እኔ ጋር ቀጥል እንዳልኩ። አይ በአሁንም ይቆራረጣል እኮ ችግር የለውም። አሁንም ይቆራረጣል ሲነበብ ሁሌ ነው የሚቆራረጠው። እሺ አይ ለወደ ብሽሽቃት ሂድቤክ ነው በረከት የምትባል ቀጥል። እሺ ቤኪም በረከትም በእኔ ሁለቱም ይስማማኛል። ትንሽ ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። እንዲሁም መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። እንዲህም እናምናለን እናመልካለንም፣ እንዲህ እንናገራለን እናመሰግናለን። እንዲህ የሚያምን ማስረጃ ይሄ ነው። ኧረ ስሚ ሳለምዬ፣ እንዲህ የሚያምን ይድናል፣ እንዲህም የማያምን ይደይናል። ይሄው ማስረጃ። ይሄ ቆይ አንዴ ለእናንተ 5 አካል የሥላሴ ታምናላችሁ ላልከው ማስረጃ ይሄ ነው ላንተ? ይሄን ነበር አለ ብለህ ልታመጣ ነበር። ሶስትነታቸው አብ ወልድ መንፈስ ቅዱስ ሶስትነታቸው አንዴ እኔ እኮ ቃል በቃል ካለ እንደዛ ካለ ነው የሚል ካለ ቃል በቃል ነው። ከዚህ በላይ ቃል በቃል ምን ገባሽ? አስረጅን። ቆይ እሷ ታስረዳና አንቺ ምን እንገባሽ? ከዚህ አስረጅን። እዚህ መጽሐፍ ላይ ምን እንደገባሽ አስረጅን። ኧረ በኢየሱስ ስም ምን ሆናችሁ ነው? አንዴ ተፈጸሙ። ኤፊም አንዴ ዝም በሉና በረከት ለአንተ ማስረጃ ይሄ ነው ለተናገርከው? አዎ ታለብያ አትቀበይ ለተናገርከው? አዎ የት አለ እንደዛ የሚል ታዲያ? ሥላሴ 5 አካል ነው የሚል አለ እዚህ ጋር። እታለምዬ ሶስትነታቸው ትክክል የሚሆን ማለት አንዴ ላወራው ነገር ታመጣለህ ማስረጃ እዚህ ጋር እንደዛ ብለህ እስካወራህ ድረስ አምጣ እንደዛ የሚል እታለምዬ። እስካሁን ድረስ ማስረጃ እኮ ነው ትክክልነታቸው የሚለው ችግር የለም። እኔ አብራራልሃለሁ። ቃኔ እኮ ቃል በቃል የምታመጣ መስሎኝ ነው። ካለ ቃል በቃል ብቻ ባይሆን በትምህርት አንዴ ማስረጃውን አንጣ። መጀመሪያ ላወራው ነገር ማስረጃውን አንጣ። አይንሽም ማይም ጆሮሽም ማይደም አይሰማም ማይደም ይሰማል። እግዚአብሔር ይመስገን ይሰማል። ለተናገርከው ነገር ስለዚህ ምን ማለት ነው? ይህ መስቀል እንደ እግዚአብሔር ስምኝ፣ ይህ መስቀል እንደ እግዚአብሔር የከበረ አትርገመው። አውቀዋለሁ። ይሄን ከሆነ አውቀዋለሁ። አትርገመው፣ ችግር የለም። ይኸውልሽ በክብር የተካከለ ነው። በክብር የተካከለ ነው አይልም። ይኸውልህ ሶስትነታቸው ትክክል እንጂ በክብር ይተካከላል አይልም። ከየት ነው እንደዛ የሚለው? ትክክል ማለት ምን ማለት ነው? ትንሽ አንዴ እውነተኝነቱ እንጂ በክብር ከነሱ ጋር ይተካከላል ይላል መስቀሉ። ትክክል ማለት እውነት ማለት ነው። ትክክል ማለት እውነት ማለት ነው። ሌላ ትርጉም አለው? አታውቂም? ዛሬ ኦኬ። ይኸውልሽ አይደለም ትክክል ማለት ቅዳሴ ላይ አመጣልሻለሁ። ውሸት ትክክል ማለት እኩያ አምሳያ ማለት ነው። ትክክል ማለት በሥላሴ አካላት መካከል በመጽሐፍ ኮታችሁ እንዳለው አብ ወልድ መንፈስ ቅዱስ ትክክል ናቸው ማለት። ኧረ ቆይ
ቆይ ትክክል ናቸው። አብ ወልድ መንፈስ ቅዱስ ትክክል ናቸው ማለት እና አይበላለጡም። ኤፍዬ አንዴ ለስላሴ ነው እና እዚህም ላይ እኮ ለአብ ለወልድ መንፈስ ቅዱስ ትክክል እንደሆኑ መስቀሉና ማርያም ከክርስቶስ ጋር ትክክል ናቸው። አንድ እንደዛ አይደለም የሚለው አይልም። አሁን ቤኬ የተናገረውን ሰምተህ ከሆነ እንደዛ አይደለም የሚለው እንደዛ አይልም። አዎ አይልም። አይሻም በመደማመጥ ይሁን ኖ ቆይ በመደማመጥ ይሁን እንዴ ቆይ ስራ ነው ጫወታ እንዴ? እንደዛ አይደለም። በመደማመጥ ነው። አንደኛ ትክክል ማለት እኮ ቆይ መናገር አለበት። ትክክለኛው ነገር መናገር አለበት። እዚህ ጋር ምንድነው እያለ ያለው? አብ ወልድ መንፈስ ቅዱስ ሶስትነታቸው ትክክል እንደሆነ ኦኬ ሶስትነታቸው ትክክል እንደሆነ የመድኃኒታችን ኢየሱስ ክርስቶስም ማርያምና መስቀሉ ሶስትነታቸው ትክክል ነው ይላል። ማርያምና መስቀሉ እኩል ናቸው፣ እኩያ ናቸው ከእግዚአብሔር ወልድ ጋር እያለ ነው። ከእግዚአብሔር ወልድ ጋር ከኢየሱስ ክርስቶስ ጋር አንድ አንድ አይደለም። ቤኪ አንብበው እስኪ። እንደዛ ስለማይል እኮ ነው እኔ እሱን ሳነበው ነው ያየሁት። እንዲሁም መድኃኒታችን ከእናቱና ከመስቀሉ ጋራ ሶስትነታቸው ትክክል ነው። ማርያምና መስቀሉ ትክክል ናቸው ከኢየሱስ ጋር ያለ አንዴ ቆይ አንዴ ቤት ስለሆነ ብቻ አትጩህ። ምን ብሎ ተናገረ? አውቃ በጩኸት ልታደናብር ነው የፈለገችው። አንዳችሁም አታወሩ። ኢየሱስ ኦኬ ምንድነው አሁን የፈለግሽው? ምንድነው ዲና የምታደርጊው? አንዴ ምን አለ ቤኪ ምን አለ? ያነበብከው ራሱ እንደዛ አይልም። እኔ እኮ ቃል በቃል እንደዛም ቃል በቃል ባይሆን በሐሳብ ደረጃ ራሱ ያለ መስሎኝ ነው። ቢኖር ራሱ ልክ ነው። ይሄው ማርያምና መስቀሉ ትክክል ናቸው፣ ሶስትነታቸው ትክክል ነው። ሶስትነታቸው ትክክል፣ ወልድም መስቀሉም ማርያምም ትክክል ናቸው ይላል። የሥላሴ አካል አድርጓል ማርያምና መስቀሉ አይልን። አንዴ ከጨረስክ እኔ ያወራለሁ። አንተ አውራና እኔ ያወራለሁ። ሳውራ ግልጽ አይደለም እንዴ? ግልጽማ ግልጽ ነው። ለአንተ እንዴት ግልጽ እንዳልሆነ እንደሱ እንደተረዳህ አንቺ እኔ ላውራና አንቺ ቤኪ ምን አለ? ቤኪ ምን አለ? መጀመሪያ ሲናገር እኔ ላውራና ታወሪያለሽ። ላውራና ታወሪያለሽ። እሺ ላውራና ታወሪያለሽ። ምንም ቤኪ ያለው 5 የሥላሴ አካል ነው የሚለው ትክክል ነው። እዚህ መጽሐፍ ላይ 5 የሥላሴ አካላት ነው ያሉት። እሺ ማስረጃ ምንድነው የሚለው? በነገራችን ላይ 6 ነው የሚሆኑት እንዳንተ ማለት ነው። የሥላሴ ለብቻ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለያይ ነው አለ። አብ ወልድ መንፈስ ቅዱስ ትክክል እንደሆኑ አስቀምጠዋል። ኦኬ ትክክልነት እንደሚሆን የማይለይ ነው ካለ በኋላ እንደዚህ አለ። እንዲሁም አለ እሺ ከመቀጠልህ በፊት አረፍተ ነገሩን ዘጋ አይደል? ከዚህ የማይለይ ነው አለና አረፍተ ነገሩን ዘጋ። ከዛ በኋላ ምን ብሎ ቀጠለ? ሌላ አዲስ ሐሳብ ነው። እንደዚሁም አለ ኖ ከላይ ሐሳቡ የሚቀጥለው እንደዚሁም ብሎ ነው የቀጠለው። አይላዩም ብሎ አረፍተ ነገሩን ከዘጋ በኋላ ሌላ ሐሳብ ሊቀጥል ነው። ችግሩ አሁን የአማርኛም ነው ማለት ነው። እንደዚሁም ማለት ምን ማለት ነው? እንደዚሁ ማለት ቀጥሎ ያለው ሐሳብ አሁን ከተገለጸው ሐሳብ ጋር ተመሳሳይ ነው። አንዴ እንደማመጥ ቆይ እንደዛ አይደለም። በቃላት ቅልጥፍና ብልጫማ እኔ ላይ ሊወስድ የሚችል ሰው የለም። ቆይ አንዴ እንደሱ አድርጊ። እንደዚህ ይላል። ይኸውልሽ አማርኛው እንደዚሁም ካለ ቀጥለዋል ማለት ነው። ኦኬ ቀጥለዋል ማለት ነው። ከላይ ያለው ሐሳብ አረፍተ ነገሩን እንደዛ ካለ አረፍተ ነገሩን በዚህ አይቀጥልም። ቆይ እንደዚሁም ማለት ምን ማለት ነው? አያያዥ አናባቢ ምናምን የሚባሉ ነገር አራተኛ ሲክፍል አልተማርሽም እንዴ? ችግር የለም እኔ አውቃለሁ እሱን። ስለዚህ እንደዚሁም ቆይ እንደዚሁም አለ እንደዚሁም አለ። ከዛ ምን አለ መሰለሽ? እንደዚሁም ካለ በኋላ መድኃኒታችን ኢየሱስ ክርስቶስ ማለት ነው ከእናቱና ከመስቀሉ ጋራ ሶስትነታቸው ትክክል ነው። ማርያም መስቀሉና ክርስቶስ ትክክል ናቸው አለ። ስለዚህ ማርያምና መስቀሉ ከክርስቶስ ጋር እኩያ ናቸው፣ አምሳያ ናቸው ማለት ነው። ምንማ አብ ወልድ መንፈስ ቅዱስ ትክክል እንደሆኑ ማለት ነው። ትክክል እንጂ እኩያ አላለም። ኤፊ ትክክል እንጂ እኩያ አላለም። ትክክል ማለት እኮ እኩያ ማለት ነው። አይደለም ትክክል የሚሆን እኩያ ከሥላሴ ውጭ ለሌላ አይደለም። ይሄው እኮ ከላይ ለሥላሴ ሰጠና ከታች ደግሞ ለማርያምና ለሥላሴ አንድ ኤፊ አንተ ካወራህ እኔም ላወራ። እሺ አውሪ አንተ ካወራህ እኔም ላወራ። እሺ ጎይድ እኔ ከመጀመሪያው ጀምሬ ነው የማወራው። በመጀመሪያ ቤኪ ሲናገር አምስት ሥላሴ ብሎ የተናገረው ይሄም እናንተ ራሱ ታውቁታላችሁ። እኛ ኦርቶዶክሳውያን እንደዚህ አይነት ትምህርት እንደሌለን ከእናንተም በተሻለ የሥላሴ አስተምሮት ላይ ከ3 አካላት ውጪ እንደማናምን ራሳችሁ ራሱ ታውቁታላችሁ። የእናንተን መከፋፈል እኛ ጋር አምጥታችሁ ለመሸፈን ካልሆነ በቀር ማለት ነው። ቤኪ እንደዛ ሲናገር
አንዴ ሚዩት አድርግ። አንዴ አንተ የምትፈልገውን አይደለም ማውራው። አንዴ እኮ እያወራሁ እኮ ነው እንዴ። መጽሐፉን ብቻ አብራሪ፣ ፖለቲካውን ተይና። ለምንድን ነው መጽሐፉን ብቻ ማውራራው? እናንተ የተናገራችሁትን ነው እንጂ ማውራው። ለምን መጽሐፉን ብቻ አወራለሁ እንዴ? በኢየሱስ ስም ኤፍሬም ይሄኛው ነው የመሰለኝ ብሎ ነገረሽ አይደል? አንቺ ደግሞ ጽሁፉን ትክክል አይደለም ካልሽ አንቺ አብራሪ። እኔ ጽሁፉንም ስህተት ነው አይደለም። ሲጀመር እናንተ ጽሁፉን የተረዳችሁበት መንገድ ስህተት ነው ነው። አሁን ኤፊ በተናገረበት መንገድ ብንሄድም እንኳ አብ ወልድ መንፈስ ቅዱስ ብሎ ትክክል ናቸው ካለ በኋላ ወይም ደግሞ ቀጥሎ የሚናገረው የማርያምንና የመስቀሉን የኢየሱስን ይናገራል። አንድ በክብር አንድ ናቸው አይደለም። ትክክል ነው፣ እንዲሁ ትክክል ነው ነው። ትክክል ማለት ደግሞ እውነት ነው። ምን አገናኘው ከስላሴ የባህሪ አንድነት ጋር ከአምላክነቱ ጋር ምን አገናኘው? ይሄ ትክክል ነው ማለት በባህሪ አንድ ናቸው። ከየት ነው እንደዚህ የተረጎማችሁት? መጽሐፉ ማይለውን ትክክል የሚል ትክክል ይሄ ትክክል ያልሆነ የእንትኑን መሰልሽኝ። ትክክል ያልሆነ አንድ ልጅ አለ እሱን እንትን አስመሰልሽ እኮ። ትክክል ማለት ይኸውልሽ፣ ትክክል ያልሆንከው አንተ ነህ። የስላሴን ትምህርት ስታብራራ ከአንተ በላይ ትክክል ያልሆነ የለም። እሺ አይዞሽ። ትክክል እኮ እሱማ የስላሴ በውጤት ነው አመለከ። አሁን እኔ የኤፍሬም ስላሴ ትምህርት ትክክል አይደለም ያንቺ አሁን ሙስሊሞች ላይ ትሰሪያለሽ አንቺ አፕሪሼት አደርጋለሁ። እሱን ግን ውጤት እንለካ። አሁን ከሙስሊሞች በማን ትምህርት ወደ ክርስትና መጥተዋል? እንግዲህ የጸለይኩላቸው 3 ልጆች አሉ። አትሊስት ፕሮፋይል ላይ መጥተው ጨምሮ ነው። ያሳዝናል። ሴናንም መጨመር ይችላል። እናንተ ያባረራችሁትን ጭምር ማለት ነው። ልጅ ከኦርቶዶክስ ራሱ 3 ልጆች ያመጣሁት በእናንተ ቤት በየቀኑ ጣቱን ወደ ላይ አድርገው እስልምናን የሚቀበለው ሁስ ቤት የእናንተ ልጆች እንጂ እኛ ልጆች የእናንተ የራሳችሁ አንተ ሰልማት የኛ አንድ ሰው ካለ አንድ ሰው ጠቁሚኝ አመጣለሁ ብዬ አንድ ሰው የለም። የእናንተ የታላካችሁትም ሁሉ አምጥቻለሁ እኔ አይደለም ከኛ ሊሄዱ ማለት ነው። ስለዚህ እሱ በውጤት ነው። አሁን የኛ ነው ስላሴ ጥሩ ምናምን ሳይሆን ሰው የለም። ኤፊ እንደዚህ ማውራት አይጠበቅብህም። በአንተ ትምህርት የሚለወጥ የለም። አሁን ሐሳቡ ቁጥር አይዋሽም እኮ ይባላል አይደል እንዴ? ዋናው ውጤት እኔ አሁን ጸልዬ ያመጣኋቸው አሉ። እናንተ ያመጣችሁ ሰው አለ ማታፈቻለሽ የኔ ያሉ ይኸው እዚሁ የሚታወቁ ማለት ነው። አትሊስት 3 ሰዎች አሉ በጋድ። በነገራችን ላይ ሴናን ካንተ በላይ እኔ ነኝ ወደዚህ ያመጣኋት። አምጥተህ እዚህ ጠይቃት ትናገራለህ ራሷ። እሺ በቃ ወደዛ ስራ እንገባ። ታይ አሁን በእኛ እንትን አይፈ በእኛ ሃይማኖት አሁን ሰው ሊለወጥ አይችልም። በአንተ ስላሴ ትምህርት ሐሳቡ ላይ ብቻ ተቆጣጣሪ። ቆይ በእኛ ሃይማኖት እንደዛ አይፈቀድም እንጂ አሁን ውጤት ነው። ምን እናንተ ትልካላችሁ ወደ ሙስሊሞች፣ እኔ አመጣለሁ። ስራዬ እንደሱ ስራ በዛችሁብኝ። አይ ማንን አምጥተህ ማን ሄዶ ማለት ውጤት ቁጥር አይዋሽም እኮ ይባላል። አሁን ማየት ነው። ማንንም የለም አንድ እንኳን ኤፊ ጉዳይ ዳ እናንተ አልነበራችሁ ነው የወሰዳችሁት ያባረራችሁት? ኦርቶዶክስ አይደለም እንዴ? ያቃቤ ልጅው እኛ እናባረዋለን። በቃ በእናንተ ትምህርት ነው መጽሐፍ ቅዱስ ተበረዘ ምናምን ብሎ አክሊስ ያወራ ሰማና ሄደ። ጴንጤ አልነበር እንዴ? ጉዳይ ዳ ጴንጤ እኮ ነው የነበረው። ጭራሽ ጴንጤ ሆነ ጉዳይ ዳ እና ጴንጤ አልነበር እንዴ? እናንተ ጌታ በኢየሱስ ማረረረ ታይ ውሸት፣ እንደዚህ አይነት ውሸት። አሁን ይህን ሁሉ ሰው ማቄል እኔ ነኝ ያስወረድኳት። በነገራችን ላይ አስወርጃት። ጉዳይ ዲያ ጴንጤ ነው ትያለሽ። ያን ዓመት ሙሉ አብሮሽ እስልምናን ሲሞግት የነበረ ኦርቶዶክስ ወንድምሽ እንደዚህ በእውነት ነው ሃይማኖት የሚሰራ በእውነት ጾታንም ትሄዳለች። ይሄ ውሸት ነው። አሁን ሃይማኖት በእውነት ላይ ሲሰራ ነው ጥሩ እንጂ በውሸት ላይ አይደለም። ጉዳይ ዲያን አሁን ኦርቶዶክስ አልነበረም ጴንጤ ነው ስትይ ኦርቶዶክሶች ራሱ እንትን ይሉሻል፣ ይንቁሻል ማለት ነው። እንደዚህ አይነት ውሸት ጥሩ አይደለም። እስላሞች ይንቁሻል፣ ኦርቶዶክሶች ይንቁሻል። ጉዳይ ዲያ ኦርቶዶክስ የነበረ ሰው ነው፣ ከእናንተ ጋር እስልምና ላይ ሲሰራ የነበረ ሰው ነው። ራይት ሶ ትክክል አይደለም፣ እንደዛ አይደለም። እሺ ሶ ወደዚሁ ሀሳብ ልምጣ ማለት ነው። ድርሳነ መድኃኔዓለም ዘሁድ። እሺ ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ኦኬ መስቀሉ ነው እንደ እግዚአብሔር የከበረው ማለት ነው። እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። መስቀሉ ልክ እንደ አብ እንደ ወልድ እንደ መንፈስ ቅዱስ ነው። ቀጥሎ የሚመጣውን ስለማያውቅ ማለት ነው። ምን ማመጣበት ትክክል ስለተባለ እሺ፣ አዳም እያወራ አንተ አውራና አሁን የፈለከውን ደቂቃ ብቻ አውራና ከዛ
ወይ እኔ ላውራ ወይ አንተ እኔ ደቂቃ ልስጥ እንደፍልብህ ማለት ነው። አርጊመንቱን ላስቀምጥለት። ቆይ ማውራት ከፈለግህ አሁን አዳምዬ ልስጥ የፈለግከውን ደቂቃ አውራና እኔ ያስቀምጥ ወንድምነት። ቆይ ያስቀምጥ ወንድምነት ያስቀምጥ እሱ ቆይ አዳም አውራና አንተ ስጨርስ ጨረሱ ስትል እገባለሁ እኔ ጎሄድ እኔ 1 ደቂቃ የማይፈጅብኝም። ራሱ 5 ሚሊዮን ስላሴ አካላት አሉ ብሎ ማመን አለበት። ትክክል ስለተባለ አለ እዚህ ቦታ ላይ ትክክል ስለተባለ 5 የስላሴ አካላት አሉ ብሎ አለ። ትክክል የሚለው ቃል ስላለ ትክክላቸው ስለተባለ አብ ከወልድ መንፈስ ቅዱስ ትክክላቸው ተብሎም በቅዳሴ ላይ ይናገራል። ስለዚህ ትክክል የሚለው ቃል ስላለ አለ ትክክል የሚለው ቃል በቀጥታ 5 አካላት ለማለት እሺ አልኩት። ኤፍሬም አንተ ኢየሱስ ክርስቶስ ከኛ ጋር ትክክል ተብሎ ታምናለህ ወይ የሚለውን አነሳው። ትክክል የሚለው ትክክል ይባላል። ካንሰብስታንሻል የሚለው ማለት ነው። ከኛ ጋር በባህሪው አንድ ነው ተብሎ ይነገራል። ካንሰብስታንሻል ወይ ደግሞ ትክክል ተብሎ ይነገራል። ስለዚህ ትክክል ስለተባለ ኢየሱስ ክርስቶስ ትክክል ስለተባለ ከኛ ጋር ማለት ነው። ስለዚህ 8 ሚሊዮን ህዝብ 8 ቢሊዮን ነው እንጂ ዓለም 8 ቢሊዮን የስላሴ አካላት አሉ ብለህ ታምናለህ ወይ ብዬ አስቀመጥኩኝ። ወንድሜ መልስልኝ። እሺ ጨርሰሃል መሰለኝ። እሺ ስለዚህ አትገባብኝም አምሹር። እሺ የአዳም ጥያቄ ምንድን ነው? የአዳም ያለውን ሰምታችኋል። ኦኬ በስጋው ኢየሱስ ከኛ ጋር ትክክል ነው ብሎ ወሰደና ከዛ በትክክል ስለሆነ በስጋው ችግር የለውም ምናምን አለ። ይሄ አርጊውመንት አሁን እንግዲህ ምን እንደሆነ አላውቅም። አዳም ማለት ነው እኔ ሳውቀው አዳም ጤነኛ ነበር። እዚህ ጋር አሁን በስጋ ምናምን የሚል ነገር የለም፣ የተወራ ነገር የለም። አንደኛ። ሁለተኛ ኢየሱስ ደግሞ በስጋው ከኛ ጋር ትክክል ነው የሚል ነገር ነጥለህ እንድታወራ ማን ነው የፈቀደልህ? በስጋው ትክክል ነው። ኢየሱስ ስጋ ብቻ ነው እንዴ? ሰው ብቻ ነው እንዴ? ኢየሱስ ፍጹም ሰው ፍጹም አምላክ ነው። ሰው ከአንተ ጋር ትክክል ሊሆን አይችልም። በሰውነቱ ኦፍኮርስ እኛን መስሏል እንላለን፣ እንደ ሰው ነው። ፍጹም ሰው ፍጹም አምላክ ስንል አሁን ፍጹም ሰው ስንል 2 ነገር ነው የሚያመለክተው። አንድ ሙሉ ለሙሉ እንደኛ ሰው የሆነ ግማሽ መልአክ ግማሽ ሰው ያልሆነ ማለት ነው። ሌላ አነጋገር ደግሞ ፍጹም ሰው ስንል ኃጢአት የሌለበት ማለታችን ነው። የኢየሱስ አሁን ትክክል የሚለውን ቃል እዛ ጋር አስገብተን እንጠቀም የምትለው ነገር ተብሎም ተሰምቶም የማይታወቅ ነው። ልታመጣ አትችልም። አንዲት ብጣሽ እንኳን የነገርኩት ነገር አልገባውም። ኤፍሬምን ስሙት። እኔ አንደርስታንድ ማለት ነው ሰው እንዴት መረዳት እንኳን ሳይችል መቶ ወደ ክርክር ምን አለ ያልኩት። አሁንም ደግሜ ልንገርህ ያልኩትን ስማ በደንብ ያልኩ ትክክል ብለሃል እንጂ 5 አካላት የሚል አልተጻፈም እኮ የተጻፈ ነገር የለም። 5 አካላት አንተ ግን ትክክል የሚለውን ቃል ወስደ ስለዚህ 5 አካላት መሆን አለባቸው። ትክክል 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 ስለዚህ 5 ናቸው ብለህ አልክ። አዎ እሺ ትክክል የሚል ቃል አለ እዚህ ቦታ ላይ። ትክክል የሚለው ቃል እንደዛ እንረዳ ከተባለ ደግሞ ሌላ ቅዳሴ ጠርተህ ለምሳሌ አቲንክ የእንትን መሰለኝ የኒቅያ የእምነት መግለጫ ላይ በባህሪው ከአብ ጋር የሚስተካከል የሚል አለ፣ ትክክል የሆነ ማለት ነው። ስለዚህ ትክክል የሚለውን ቃል ወስደን ኢየሱስ ክርስቶስ በሰውነቱ ከኛ ጋር ትክክል ነው፣ በባህሪው ከኛ ጋር የሚስተካከል ነው። ስለዚህ 8 ቢሊየን የዓለም ህዝብ ስላሴ አካላት ናቸው ወይ? ትክክል የሚለው ቃል ከወሰድክ አየህ፣ እዛ ጋር ትክክል ስለተባለ መስቀሉንም ቅድስት ድንግል ማርያምን ወስደ 5 አካላት አድርጋል፣ 5 የስላሴ አካላት አድርጋል። ኢየሱስ ክርስቶስ ደግሞ በኦርቶዶክስ በሆነው የስላሴ አስተምሮ፣ ኦርቶዶክስ ስል ሁሉንም የስላሴ አስተምሮ የኒቅያ እምነት መግለጫ፣ በዛ አስተምሮ ኢየሱስ ክርስቶስ ከሰው ጋር በባህሪው የሚተካከል ነው። ከሰው ጋር የሚተካከል ነው። የሚተካከል ስለሚል ትክክል ስለሚል ስለዚህ የዓለም ህዝብ 8 ቢሊዮኑ የዓለም ህዝብ ስላሴ አካላት ናቸው ብለህ ትወስዳለህ ወይ ነው ከተረዳው? አሁን እሺ አመሰግናለሁ። ተረድቼ ነበር። አንተ ነው ያልተረዳኸውን በትክክል ስማ ማለት ነው። ወንድምየው ጥያቄ ነው ወይንስ ሙግት ነው እያቀረበ? ቆይ አንድ ጊዜ ፕሊዝ ወንድምነት ገብቶኛል አካሄዱ። አሁን ያልተረዳኸው አንተ ነህ እንጂ እኔ አይደለሁም ያልተረዳሁት። እኔ አንተን በጣም ተረድቻለሁ። አሁንም ምን አይነት ሲሊ አርጊውመንት የሚያስቅ አርጊውመንት ይዘህ እንደመጣ ላሳይህ። መጣህና አንተ ኦኬ ትክክል የሚል ቃል ስላለ
ትክክል ማለት በዛ ብቻ አይደለም የምትረዳው። ለምሳሌ አልክና ኦኬ ኢየሱስ በስጋ አንተ ባልከው እንውሰደውና አሁን ሴኮፍ ወደ አንተ መጥቼ ነው። ኦኬ በሰውነቱ ከኛ ጋር ትክክል ነው፣ ከኛ ጋር ትክክል ስለሆነ ብለህ ስቴትመንት ሰራ እንዴ? እዚህ ጋር ኢየሱስ ክርስቶስ ትክክል ነው የሚለው ከሰው ጋር ብቻ አይደለም፣ ከማርያም ጋር ብቻ አይደለም፣ ከመስቀል ጋር ከእንጨቱ መስቀል ጋር ትክክል ነው ይላል። ኔቸሩ ከኛ ጋር ትክክል ነው፣ ከሰው ጋር ኢየሱስን ተውና ከኔ ጋር ትክክል ነው ወይ እንጨት? ስለዚህ አንተ አርጊመንት አይሰራም ማለት ነው። ትክክል ብለው በአንተ መሰረት ብንሄድ ኦኬ መስቀል የሚል ስላለ እዚህ ጋር እንጨት ስላለ ኔቸሩ ከሰው ጋር ስለማይሄድ በአንተ መሰረት አርጊመንት ትክክል አይደለም። አይ ትክክል የሚለው ሌላ ቋንቋ ነው ካልክ ሌላ ቋንቋ መሆኑን አሳየን። ሌላ ቋንቋ ነው እንዳንል ራስህ ትክክል ነው ኒቅያን ሁሉ ታመጣና የባህሪ መስተካከል ነው ትላለህ። ትክክልም በዛ መንገድ ትተረጉማለህ። መልሰህ ደግሞ እንደዛ ማለት አይደለም ትክክል ካልሆነ ምን ማለት ነው? ትክክል ማለት አምጣ። ቅዳሴም ላይ አለ እሱን እናመጣ። ትክክል ማለት ምን ማለት ነው? አይደለም ስላልክ ብቻ መልስ አይሆንም እኮ ነው የሚለውን ነገር አምጣ። ምንድን ነው ነው? ምክንያቱም አሁን መታጠፍ ትችላለህ። አሁን ኤግዚት ያንተ እሱ ነው፣ ልክ ነው። ትክክል የሚለው ቃል አይ ትክክል ስላለ እኮ እንደዛ ማለት ብቻ አይደለም። ምን ማለት ነው? ትክክል አብ ወልድ መንፈስ ቅዱስ ትክክል እንደሆኑ ማርያምና መስቀሉ ከክርስቶስ ጋር ትክክል ናቸው ማለቱ ምን ማለት ነው? ትክክል ማለቱ እሱን ተርጉም። የአንተ ባልከው ከኛ ጋር አንድ ስለሆነ ምና አያዋጣም እንጨት ስላለ እዛ ላይ ማለት ነው። ኔቸራችን ከእንጨቱ ጋር አንድ ስላልሆነ ማለት ነው። ምን ማለት ነው? እሱን አስቀምጥና እሱ ላይ አድርጊው እናርግ። እኔ በጣም እኮ ማለት እኔ የታች ያሉ ሰዎች ይታዘበዋል። ፊ ትክክል የሚል አመጣህ አልኩ እኮ ትክክል የሚለውን ያስክና 5 አካላት አልክ። አየህ ትክክል የሚለው ትክክል ስላለ እዚህ ቦታ ላይ ትክክል ስላለ አልክ። ትክክል ስላለ በስላሴ ውስጥ 5 አካላት ብለው ያስተምራሉ ብለህ አልክ። ኦኬ ፋይን እኮ አልኩ። ለአርጊመንቱ ልቀበል፣ ትክክል የሚለውን ልቀበል። ከዛው ኢየሱስ ክርስቶስ ከሰው ጋር ትክክል ነው ይባላል። ስለዚህ በስላሴ ውስጥ 8 ቢሊዮን አካላት አሉ ወይ ብዬ ጠየቅኩ። አሁን እኮ አንተ ያልተረዳው ይህንን ነው ወንድም አለም። እንዴት አይገባም? ትክክል የሚለውን ይዘህ 5 አካላት ማለት ይችላል። ኢየሱስ ክርስቶስ ደግሞ ከሰው ጋር ትክክል ነው። ትክክል ስለሆነ ስለተባለ በስላሴ ውስጥ 8 ቢሊዮን አካላት አሉ ብለህ ታምናለህ ወይ ነው ጥያቄው። ከተረዳው ጎድ እሺ አይ ባክን ፎርዝ እናድርገውና እንጨርሰው። አይ ቲንክ አንተ ሳትረዳው ነው ተረዳው የምትለው። ስለዚህ አሁን እንጨርሰው፣ በሰከንድ ውስጥ ጨርሰዋለሁ። አሁን ያንተን አርጊመንት እንዴት ስህተት እያወራህ እንደሆነ ላሳይ። እሺ ኢየሱስ ክርስቶስ ከ7 ቢሊዮን ጋር ትክክል ነው የሚለውን ነገር ታምናለህ፣ ትቀበላለህ? በሰውነቱ ትክክል ነው የሚለው ትክክል ምን ማለት ነው? በሰውነቱ ትክክል ነው ማለት ምን ማለት ነው? በባህሪው አንድ ነው ከኛ ጋር ማለት ነው። በባህሪው አንድ ነው ማለት ነው ከአንተ ጋር። ኦኬ በጣም ጥሩ። ስለዚህ በዛ ሴንስ በባህሪው አንድ ስለሆነ ኢየሱስ ከዓለም ሕዝብ ጋር ትክክል ነው የምትለው። በስጋው ከሰው ጋር ትክክል ነው ተብሎ ከሰው ጋር ትክክል ነው ብለህ ነው የምታምነው። ልክ እንደዚህ እንደምንለው ቆይ በባህሪው ከአብ ጋር የሚስተካከል እንላለና በባህሪው ስትል በመለኮት ባህሪው ነው ምለው፣ ከሰው ጋር ደግሞ ስል በሰውነቱ ነው ምለው ነው አይደለም የምትለው? ተረዳው ወንድሜ ፍዬ ቋንዴ በባህሪው ከአብ ጋር የሚስተካከል ብለን ስንናገር አየህ በመለኮት ከአብ ጋር አንድ ነው ብለን እያለን ነው። ከዛው ልክ ደግሞ ከሰው ጋር የሚስተካከል ተብሎ ገባኝ እኮ እሱን እኮ ነው ያልኩት። ከሰው ጋር አንድ ነው ብለን እየተናገርን ያለ እኮ ገባኝ እኮ። ስለዚህ ትክክል የሚለውን ቃል ወስደ የሰው ልጅ በሙሉ 8 ቢሊዮኑ ስላሴ ልትለወያ ቆይ አልልም። ለአንተ አርጊመንት ላምጣ በችግር የለውም። 6 ሚሊዮኑን ወስጄ አልልም፣ ችግር የለውም። 6 ሚሊዮኑን ወስጄ ከስላሴ ጋር ትክክል ነው አልልም። ጥያቄ ላንተ እዚህ ጋር መስቀሉ ከኢየሱስ ጋር ትክክል ነው ተብለዋል። ኢየሱስ ከመስቀሉ ጋር ትክክል የሆነው በምንድን ነው? ስለዚህ ትክክል ተባለ። መልሱ ኢስፋይን ነው መልሱ። ቆይ አንድ ጊዜ መስቀሉ ከኢየሱስ ጋር ትክክል የሆነው በምንድን ነው? አሁን ጀስቲፋይ አድርግልኝ። የዓለምን ሕዝብ ጀስቲፋይ እንዳደረገው መስቀሉን ጀስቲፋይ አድርገው። በፊት እኮ እያብራራ ነበር ጀስቲፋይ አድርግልኝ። አሁን ትክክል የሆነው ከኢየሱስ ጋር በምንድን ነው መስቀሉ ትክክል ስለተባለ ብቻ አካል መሆን አይቻልም ማለት ነው አይደል እንዴ? አሁን እሱን እኮ ነው እያስረዳው ያለሁት። እሱ ላስረዳ አይደለ እንድንግባባ እኮ ነው። ስለዚህ ትክክል ስለተባለ ብቻ የስላሴ አካል መሆን አትችልም አይደል? እሱን እመንልኝ። ኦኬ አሁን እኔ ያመጣሁትን ጥያቄ በጥያቄ እየመለስክልኝ ነው።
ትክክል ስለተባለ ብቻ የስላሴ አካል መሆን አትችልም አይደለ? እኔ የኔ አርጉመንት እንዳለ ነው። እኔ በዚህ አውድ መሰረት ትክክል ስለተባለ ኦኬ፣ ትክክል ስለተባለ የኔን ተውልኝ። እኔ አሁን ትክክል የተባለው አብ ወልድ መንፈስ ቅዱስ ሶስትነታቸው ትክክል እንደሆነ ስለሚል አሁን እንደዚህ አይነት ነገር ነው ስማኝ። እኔ የምናገረውን ስማ። እኔ ማምነው ሳይሆን መጽሐፍ የሚለው አብ ወልድ መንፈስ ቅዱስ ሶስትነታቸው ትክክል እንደሆነ ስለሚል ስለዚህ ቀጥታ የስላሴ አካል አድርጓል ማርያምና መስቀሉን። እንደዛ ነው ማምነው። ኦኬ አንተ አይደለም ብለሃል። ኦኬ ችግር የለውም። አይደለም ያልክበትን ምክንያትም አስቀምጣ ሎጂክ አስቀመጥክ አይደለ? ኦኬ ራሽናል ለመሆን ሞክረሃል። ለምሳሌ ትክክልነቱ እኮ ከሰው ጋር ምናምን አልክና ከመለኮት ጋር ደግሞ አልክና ስለዚህ የስላሴ አካል ሊባል አይችልም፣ እንደዛ ሊባል አይችልም። ኢየሱስ በሰውነቱ ባህሪ ከኛ ጋር ትክክል ስለሆነ አልክ። አሁን ጀስቲፋይ እንድታደርገው የምትፈልገው አሁን እንደተነተንከው ኢየሱስና መስቀሉ ትክክል ናቸው ይላል። በምንድን ነው ትክክል ኢየሱስና መስቀል የሆኑት? ቆጣ ወጣ ደንግጦ አሁን ይህንን መመለስ ስላቃተው በሌላ ነገር ሊል ነበር። ወጣ በቃ ችግር። እሺ በቃ ወይ ተሙ እንዴ ተሙ አለ እንዴ? ሁሉ ሰላም አለውኝ። እየጠበቅኩ እኮ ነው ጨርሱ ብዬ ነው አለውኝ። ብዙም ላንከራከርበት እንችላለን፣ ግን ሐሳቡን ግን አይተኳል ለፍዬ ሐሳቡን አይቼዋለሁ እኔ በደንብ። እዛች ጋር 4 ነጥብ የዘጋው ግን ለምን ይሆን ይፊ? አይ ፈጽሞ የማይለያይ ነው ብሎ 4 ነጥብ ከዘጋ በኋላ ያው አያያዥ አናባቢ ምናምን ፊደሎችን ታውቃለህ መቼስ። እንደዚሁም ይላል እንደዚሁም ብሎ ቀጥሏል። እንደዚሁም ካለ ግን ይኸውልህ የላይኛውን ሐሳብ አስቀጥሎታል ማለት ነው። እንደዚሁም ካለ አንብበው አንድ ጊዜ እፍዬ አንብበውና ኦልሞስት ብዙም እንትን የምንለበት አይደለም። እኔ እንዲያውም ጥያቄ ሌላ ነው፣ ግን አንብበው አንድ ጊዜ። አይ እኔን በቃል ላይ ሁሉ አውቀዋለሁ ብዙ ከማንበብ የተነሳ ማለት ነው ይሄንን። ስለዚህ ችግር የለውም በለው በቃ እፍዬ ተሜ ያነበበ ያስረዳል። በቃ እፍዬ ሌላ ጊዜ እናወራለን። እፍዬ በቃ ካንተ ጋር ትንሽ ተግባብቼ ላወራ እችላለሁ። እሺ እናወራ፣ ችግር የለውም ተሙ። አዎ በቃ ሌላ ሰው ጣልቃ ባይገባ ደስ ይለኛል። እሺ በቃ እስከ 4 ነጥብ ያለችው ንገረኝ እፊ። እሺ እንደዚህ ይላል እስከ 4 ነጥብ ያለው ይህ መስቀል እንደ እግዚአብሔር የከበለ እንደ ድንግል ማርያምም ከፍ ያለ ነው ይላል። ከዛ 4 ነጥብ ያደርጋል። ከዛ ሶስትነታቸው ትክክል እንደሚሆን ይልና እንደ አብ እንደ ወልድ እንደ መንፈስ ቅዱስም ፈጽሞ የማይለይ ነው ይላል። 4 ነጥብ ያደርጋል። በቃ እስከ 4 ነጥብ አነበኩል። በነገራችን ላይ እዚህ ጋር ሲጻፍ የእናታችን የቅድስት ድንግል ማርያምን እና የክርስቶስ ኢየሱስ ስለተሰቀለበት መስቀል ክብርነት ሊያሳይ እንጂ ሶስት የሆነ አምላክነትን ራሱን በሶስት የገለጠ አንዱን አምላክን ማብራሪያ ወይም ደግሞ አምስት መለኮት እንደማናምን ነው እዚህ ጋር የሚያስቀምጠው። መለኮት አንድ ነው፣ እሱም አብ ወልድ መንፈስ ቅዱስ በባህሪ ትክክል የሆነ ነው እኛ የምናመልከው ማለት ነው። ይሁን አሁን አንተ ባልከው ይሁን። መልካም አሳመንከኝ። ወደ የትኛው ልምጣ? ወደ መካነ ኢየሱሱ፣ ወደ ቃለ ሕይወቱ፣ ወደ ሙሉ ወንጌሉ ወደ የትኛው ልምጣ? ይፍዬ የትም አትምጣ፣ ወደ ኢየሱስ ብቻ ነው እኮ። የትኛው ኢየሱስ? አሁን አሳመንክና በቃ ያመጣኸው አግሪ ለኔ መለስክልኝ። እሺ አሁን ወዴት ልምጣ? ለምሳሌ ያክል ወደ የትኛው ልምጣ? ወደ መካነ ኢየሱስ ልምጣ? ኖ የመካነ ኢየሱስም ሂድ፣ አጠገብ ያለው ሂድ፣ ሙሉ ወንጌልም ቃለ ሕይወትም ሂድ፣ የፈለከው ሂድ። በሃይማኖት ስለሚለያይ አሁን በሃይማኖት ስለሚለያይ አግሪውን አመጣኸው፣ በቃ አሸነፈ። እኔ ወዴት ልምጣ? አይ በሃይማኖት መለያየት ያልከው እንግዲህ ተሙዬ እንደዚህ አይነት አሁን አርጊመንቶችን ከጀመርን ልዩነቱ የምታነሳቸው ልዩነቶችን ይገባኛል። እኔ ደግሞ እዚሁ ጋር አሁን በቪዲዮ አድርጌ የእናንተን ቤት ልዩነቶች አሁን ሰሞኑ ድቤት የተጠራበትን የቀሪስ በኩሉ ዘበነን የጠሩበትን ሁሉ አመጣልሃለሁ። እሱን አምጣ፣ ችግር የለውም። እሱን አምጣ። ይፍዬ መዓት ልዩነት መሰረታዊ የሆነ ሁሉም ድነዋልና ሁሉም አልዳነም ድቤት ሁሉ አለ እኮ። መልካም ይኸውልህ ይፍዬ አንድ ጊዜ ይኸውልህ ለምሳሌ አንድ ሰው ሲመጣ አሁን ወደ ኦርቶዶክስ መሆን ቢፈልግ አሁን አንድ ሙስሊም ቢመጣ ኢየሱስ ሲሞት ሁሉም ሰው ድነዋል ወደሚሉት ነው የሚመጣው ወይስ አይ አልዳነም ሲያምን ነው ወደሚለው ነው የሚመጡት?
ኤፌኔ ሁሉንም በገባኝ ልክ እመልስልሃለሁ። ቀሲስ ዲበኩሉም ወደ ጠሩበትም የዶክተር መምህር ዘበነ ለማም ትምህርትም ይሁን የዶክተር ዛሪሁንን እኔ በአግባቡ መልስልሃለሁ ለሚባል ማንም ሰው ከአንዲቷ ከቤተ ክርስቲያን አስተምህሮ ስለማይበልጥ የመጀመሪያው ጉዳይ ጳጳሱ እንኳን ቢሳሳት ጳጳሱ እንኳን ተሳስቶ እንኳን ቢያስተምር እማትሳሳት ቤተክርስቲያኑ ስላለን ቤተክርስቲያን አለቀ እኔ ባለውበት ልክ ማለት ነው። እኛ ጋርም ደግሞ እኛ ጋር ግን ማይሳሳት መጽሐፍ ቅዱስ ነው ያለው ችግር የለውም። ስለዚህ ቆይ ያውለ ስለዚህ አሁን እኔ ስጠይቀኝ በአግባቡ ነው መመልስልህ። ለምሳሌ ያክል የሆኑ 5 ድሮ ማላቃቸው ህብረቶች ራሳቸውን በአብያተ ክርስቲያን አስተምህሮ የገለጡ ቅድም ላይ ያዳመጥኩ ነበር ቪዲዮአቸው መግለጫ እየሰጡ ይሄ 5ቱ የኛ ሃይማኖት መግለጫ ነው ያሉና ልዩነቱ የሃይማኖቱ ታወራለህ በትምህርቱ በዚህ በተጻፈው ታውራ መጽሐፍ ቅዱስ ሲናገር ለመናገር የዘገየ ለማዳመጥ የፈጠንኩን ይላል እና እኔ ቢያንስ ይሄንን መጽሐፍ አስረዳናል። ታውቀውለዛ ተሙዬ መግለጫ ወጡት መካነ ኢየሱስ መግለጫ ወጡት ምን መሰለ ድሩዬ ነቢያትና ሐሰተኛ ነቢያት የሚባሉ እየረበሹ ነው። ስለዚህ ተቀላቅለው ህዝባችንን እንዳምታቱብን ለጊዜው ላልተወሰነ ጊዜ ድረስ ታገሱን፣ ቤታችንን እናስተካክል፣ ምዕመኑን እናስታጥቅ፣ አይምሮን እናዘጋጅ። ስለዚህ እባካችሁ ለተወሰነ ጊዜ በእርስ በርስ ብቻ በእኛ አገልጋዮች እንገልገል አሉ። ስለዚህ ምንም የሚያገናኘው ነገር አለ? መልካም እኮ አሁን እዛ አገኘው ይደግ ሙሉ ወንጌል መጥቶ አይዘምርም አይደል? አገኘው ይደግ አሁን በዚህ ሰዓት ሙሉ ወንጌል መጥቶ አይዘምርም። ስለግለሰብ ተው ዘመረ ይባላል። ታውቃለህ ሃይማኖቱ ስለሚለያይ ማለት ነው። ለምሳሌ ያክል እኔ ያው ለምሳሌ እቺል ጨርስና ቀጥልላለሁ። እኔ ያው ለምሳሌ ያክል ችግር የለውም ፖለቲካ ቢያንሳ አሁን ሙሉ ወንጌል መጥቶ አይዘምርም ያልከው ይኸውልህ አገልጋዮቹ እቺል ጨርሳ እፊ ያልጨረስኩ ከዛም ተጠይቃል ልንመልስ እኮ አልጨረስኩም። ሐሳቡን መሀል ላይ ቤል ገብቶ ነው እኮ ልመልስና ይሄንን ከዛ ቀጥለህ ጠይቀኛለህ። ይሄንን ሰምቻለሁ። አብሮ ተያይዞ የሚሄድ ነው እፊ አብሮ ተያይዞ የሚሄድ ነው። እሺ ጎሄድ ጠይቅ። ፖለቲካ ቆንጆ ፖለቲካ ግን ስራ ከሰራ አይቀር ተሙዬ አይ ፖለቲካ አይደለም የሰራሁት። ምን ያፈርሰዋል? ችግር የለውም። ስለዚህ ለምሳሌ ያክል ዘማሪ አገኘው ይደግና የመሰለ በኢትዮጵያ ፕሮቴስታንት ቤት ውስጥ ትልቅ አገልጋይ የሆነ የመካነ ኢየሱስ ልጅ ነው። አምልኮት ላይ ዘማሪ አገኘው ይደግ በዚህ ሰዓት በተሰጠው የቤተ እምነት ልዩነት ስላለው ሙሉ ወንጌል መጥቶ አይዘምርም። ለምሳሌ ያክል እኔ የኦርቶዶክስ ተዋህዶ ልጅ ይሄው ልጨርስልህ ነው። እኔ ኦርቶዶክስ ተዋህዶ ክርስቲያን አማኝ ስለሆንኩኝ እኛ ሊመስል የሚችል ታድሷውያን እንኳን ኦርቶዶክስን መስላልን እያሉ ለሚዋሹት አሰግድ ጋር ሄጄ ህብረት አላደርግም ለሚባል ነው ኦርቶዶክሳዊ ነኝ። ህብረት የማደርገው በኦርቶዶክስ ተዋህዶ ቤት ውስጥ ብቻ አሰግድ በጌታ ስለሆነ አንተ እሱ ጋር ህብረት አታደርግም። ትክክል ነህ። በጌታቸው እሺ ቀጥልና ብቻ ነው ከሱ ጋር። ስለዚህ የቤተ እምነት ልዩነት ነው ያለው ልልህ ነው ወንድም ማለት ኦኬ። ምንድነው አሁን እዚህ ያልከው ዘማሪ ምናምን ያልከው ሙሉ ወንጌል ሄዶ ያገለግላል። አገኘው ይደግ ሙሉ ወንጌል እሱን ያገለግላል። ሙሉ ወንጌል እንደሱ አላለችም። እዛ ላይ ምን አሉ? የራሱ መካነ ኢየሱስ ራሱ አገልጋዮች ምን አሉ? በጣም እንወዳችሁ አሉ ፕሬዚዳንቱ። በእኛ ጋር በተደጋጋሚ የምታገለግሉ እኛ የምንወዳችሁ እናንተ የምትወዱን እውነተኛ አገልጋዮች ትንሽ ጊዜ የታገሱን ፕሊስ እስክናስተካክል ድረስ የቤታችንን ጉዳይ አሉ። እስኪ ሊየው እንደዛ የጻፉትን ሊየው ይፍዬ ነው ቪዲዮ መግለጫውን አላየም እንዴ? ቪዲዮውን ገብተህ ቃል በቃል እንደዛ ብለዋል ፕሬዚዳንት። ማን ጋር አለ? ድንገት ሰርች አድርጌ ክርስቲያን ቲዩብ ላይ ተናግረዋል። ትንሽ ጊዜ ስጡን የምንወዳችሁ አገልጋዮች እናንተ የምትወዱን ትንሽ ጊዜ ስጡንና እስክናስተካክል የቤታችንን ጉዳይ ከዛ በኋላ መታችሁ እንቀጥላለን ብለዋል። ስለዚህ ቤታቸውን ያስተካክሉ፣ ችግር የለውም። እነሱ ሐሰተኛ ነቢያት እና ሐዋርያንን ከሚሉ አታላዮች ለማስተካከል ስለፈለጉ ነው። በትምህርትና ንጽ ምዕመኖቻችንም ብለዋል። ስለዚህ መብታቸው ነው፣ ሪስፔክት ሊደረግ። እስከዛ ድረስ ነው የሃይማኖት ልዩነት አለን ያሉት። እናንተ ወደ እነሱ እንድስክትመጡ ድረስ ሉተራውያን እንደዛ ነው። እሱ ላይ ማብራሪያ ይሰጣል ተብለዋል። ማብራሪያውን መጠበቅ ነው ልዩነት ያለን የሚለው
እሱ ላይ ማብራሪያ እንሰጣለን ብለዋል። ስለዚህ ወደፊት ማብራሪያ ሲሰጡ እናያለን እሱን ማለት ነው ምን ማለት እንደሆነ። በጊዜው ድፍን ያለ ስለሆነ እዛ ላይ ማብራሪያ መሰጠት አለ። ትምህርት ልዩነት አለን፣ ያው ድሮ የምንናገረው ነው። አሁን ለምሳሌ ጥምቀትን በተመለከተ ታውቃለህ፣ እኔ ጥምቀት ያድናል ይላሉ እነሱ፣ እኔ ጥምቀት አያድንም እላለሁ። ግን ደግሞ ካዲያ እንዴት ትሆናላችሁ ካልክ እነሱ ኤፍሬም በቃል በኩል ነው እምነትን የሚቀበለው ብለው ያምናሉ። እኛ ደግሞ በቃልም በኩል ነው ይሉና እነሱ ግን በሳክራመንቶችም በኩል